ለነሰለ ከህግ በላይ ነኝ ብለህ እንድታስብ የሚያደርግህ ዋናው ምክንያት ፕሪቶሪያ አሁን አማራጮች አሉ። የሁሉም ሰዎች ችግር ነው እያልኩ አይደለም እንዳልኩ ለምሳሌ እያጣቀሰ የሚፈልግ ሰው አለ። ሁኔታዎች ተጠቅሞ ከኤርትራም ጋር አብረን ከግብፅም ጋር አብረን ከገር የሚለቅ ብዙ ብደቶች አሉ። እነዚህ ብደቶች ጠቅላላውን ሰራዊት የሚመለከቱ አይደለም። ጠቅላላውን የሰራዊት አመራር የሚመለከቱ አይደለም። እነዚህ ጉዳይ ውስጥ የተሳትፎ ያላቸው ፖለቲከኞችም የሰራዊት አመራሮች መቀለ ተፈጥሮ ያለውን ችግር ከመፍጠር አንጻር የአንበሳውን ድርሻ የያዙ ናቸው። ይሄ ወደ ዝርዝር ስንገባ ወደ ትክክለኛ መካሰስ ስንገባ ምገልጸው ነው የሚሆን። አሁን እገሌ ወደሚል ስም መጠቆም መግባት ስለማልፈልግ ነው። ስለዚህ እነገሌን አስታግስልኝ የሚለው ጥያቄ የጊዜያዊ አስተዳደሩ ጥያቄ አይደለም። የጊዜያዊ አስተዳደሩ ውስጣችን ያለውን ችግር እንድንፈታ መከላከያ ቢያንስ ሶስተኛ ወገን የሚጋበዝበትን እድል ማስቆም እንዲችል እነዚህ አካባቢዎች ላይ ይቆይ ነው ያልኩት እንጂ እንደ ስምምነታችንማ አጉልዓና አድ ጉዳዩ መከላከያ የሚቀመጥበት መቀለም የመከላከያ የሚቀመጥበት ስምምነት ተስማምተን እኮ ነው የመጣ ነው። ይህም አይደለም ኢንፋክት እየጠየቁ ያለሁት። ስለዚህ መከላከያ በፕሬዘንሱ ምክንያት የሚፈጠርን ችግር ለማስቆም ይችላል ነው እያልክ ያለኸው? የነበረ ፕሬዘንሱን ቢመልስ አሁን ወደ ሙሉ ትንታኔ ልግባለ። በእኔ እምነት የኤርትራ መንግስት ከጋር ሰላማዊ ግንኙነት እንዲኖረም ፍላጎት አለኝ ብቻ ሳይሆን የተወሰነ እንቅስቃሴ ማድረግ ነበረ። ከዛ በኋላ ቆመው የሄዱበት ርቀት በተወሰኑ የሰራዊት አመራሮች እና የተወሰኑ ፖለቲከኞች ይህንን ተደብቀውም ተደራጅተውም ወቴቨር ለመሄድ የጀመሯቸው እንቅስቃሴዎች በዋናነት ማዕከል የሚያደርጉት እዛ አካባቢ ምንም አይነት ፕሬዘንስ አለመኖሩ እና የኤርትራ ሰራዊት በእኔ እምነት የኤርትራ መንግስት ወደ ሙሉ ጦርነት ራሱን ችሎ የመግባት አቅምም ፍላጎትም አለው ብዬ አላምንም በዚህ ሰዓት አቅምም ፍላጎትም። ስለዚህ የመከላከያ እዛ አካባቢ መኖር በዚህ መልኩ የሚደረጉ እንቅስቃሴዎችን የኢትዮጵያን መንግስት ሙሉ አቅም ሙሉ ተሳትፎ የሚጋብዝ ስለሆነ በዚህ ደረጃ ሪስክ ይወስዳል። ምክንያቱም ሁሌም የኤርትራ መንግስት ካልኩሌትድ ሪስክ ነው የሚወስደው። ይህንን ካልኩሌትድ ሪስክ እንዲወስድ ሁለቴ እንዲያስብ የሚያደርገው ፕሮሰስ ይኖር ነው እያልኩ ያለሁት። ይህ በማይሆንበት ሁኔታ ምን እየሆንን ነው? ትግራይ ውስጥ ለምሳሌ ፕሬዘንሱ ሁሉ ነገር ተባብሶ ስርዓት አልበኝነት ነግሶ የኤርትራ ሰራዊትም አይ ራሴን ለመከላከል እነጌታቸው ሌላ እስኪጠሩብኝ ሳልጠብቅ ብሎ ገፍቶ የሚወጣበት ሁኔታ ከተፈጠረ ጦርነት ትግራይ ውስጥ ነው የሚሆነው። የኔ ፍላጎት ጦርነት እንዳይኖር ነው። ኦልቱጌዘር ጦርነት እንዳይኖር መፈለጌ ብቻ በቂ ስላልሆነ ግን መሆኑም አይቀር ከሆነ በእኔ እምነት አሁን ያሉት ሁኔታዎች የዚህ አካባቢ ኃይሎች ብቻ ሳይሆን አካባቢ ውስጥ ያሉ ሌሎች ከኛው ቁጥር ውስጥ ያሉ ኃይሎች ተሳትፎ ተጨምሮበት ጦርነት የመነሳት እድሉን በየጊዜው እያሰፋ መጥቷል። በዚህ ሁኔታ ውስጥ ትግራይን የሚመራ ሰው በተቻለ መጠን ጦርነት ባይነሳ ድምፁን ያሰማል። ጦርነት የሚነሳ መስሎ ከተሰማው እንደኔ አይነት ነገሮች እንደሚከታተል ሁኔታዎችን ለሚከታተል ለሁኔታዎች ያለው ግንዛቤ ምናልባት ለህዝቡ ካለው ፍቅርም ጋር ተያይዞ ወደ እውነት የቀረበ ለሆነ ሰው ደግሞ ኦኬ መነሳቱ አይቀርም የሚባል ከሆነ ቢያንስ ወደ ትግራይ በሙሉ የእሳት አውድማ የማይሆንበትም ሁኔታ ለመፍጠር ምን ማድረግ አለብኝ ብዬ ጠይቃለሁ። ከማድረጋቸው ነገሮች ውስጥ ሁሌም እያነሳኋቸው የመጣኋቸው አንዱ ይሄ ነው። ይሄ ከሆነ በኋላ ትግራይ ውስጥ መከላከያ ሰራዊት ትግራይ ውስጥ ሁሉ በቃ ጌታቸውም ከመቀለ ወጥቷል፣ ስለዚህ እርምጃ ውሰድ ካልክ ጦርነቱ ትግራይ ውስጥ እንዲደረግ እየጋበዝክ ነው። እኔ እያረኩት ያለው ጥያቄ መከላከያ በሙሉ አቅሙ ትግራይ ውስጥ የገባን ነገር ለማፍረስ ከመግባቱ በፊት ለማስተካከል የሚሆን ለማፍረስ ከመግባቱ በፊት በኢትዮጵያና በኤርትራ ድንበር ያሉ ከ5 ወር በፊት በጣም እርግጠኛ ሆኜ ከ5 ወር በፊት የነበሩትን አሃዶች ይመልስ ነው እያልኩ ያለው። በደንብ አዳምጡ። እኔ ጥያቄዎች አሉ። እሺ ሁለተኛ ጥያቄዎች ላንሳ ከዚህ ጋር የተገናኘ። ስለዚህ አሁን አንተ እያልክ ያለኸው እነዚህ በተለያየ ጽህፈት ቤቶችን በመቆጣጠር ውስጥ የተካፈሉት ሰዎች የሚያደርጉትን እያደረጉ ያሉት ሻዕቢያን ብቻ ተማምነው ነው። ያ ባይኖር ኖሮ ይሄንን አያደርጉም ነው እያልክ ያለኸው አንድ። ሁለተኛ ደግሞ በትግራይ አንዳንድ አሁንም እንደጠቀስከው ከሻዕቢያ ጋር ግንኙነት ያላቸው አሉ ካልክ በኋላ ማን አስገባው? ተገናኝተዋል ሰው አታስገቡ እስኪ ሞዴሬተር እና የደብረጽዮን ህወሓትም የጸጥታና የሰላም ቢሮም በዚህ ጉዳይ ላይ ምንም አይነት ግንኙነት የለንም ብለው በጣም ጠንካራ መግለጫዎች አውጥተዋል። አንተ ተገናኝተዋል እንደማለት ህዝቡን እንደ ጁሪ ቆጥረን ማስረጃውን ለምን አታቀርብልንም? ለምን አትነግራቸውም? ለምን አትጠቅስልንም ስማቸውን አለ መረጃ ስላልክ። የመጀመሪያው ጥያቄ ምን ነበር? የመጀመሪያ ጥያቄ እየተደረገ ያለው እንቅስቃሴ በትግራይ
ውስጥ የሚሳተፉ ወገኖች አንዳንዶቹ ሻዕቢያ እግዚአብሔር ቪዲዮን ብታዩት ማለት ነው እያለው ከዛ በኋላ አፉን ያልመጠምጣል። ኧረ ጠያቂው ጋር ያልናቸው ናቸው። አንዳንዶቹ እኔ 2-3 ሰዎች ብዬ ላስቀምጥልህ እችላለሁ። አሁን ፍርድ ቤት ነው ብዬ ጁሪ ነው ብዬ ስም የምጠቅስበት ምክንያት የለም። እዚህ እንትን ታብታብ አድርጉት እናስገባ ማስረጃ ያቀርባሉ ብለህ ነበር እኮ ግን ተገናኝተዋል ያለ ማስረጃ ያቀርብ ብለህ ነው። አሁን ልንገርህ መቅረብ በሚገባኝ ሰዓት አቀርባለሁ። አሁን መቼ ነው ያ መቼ በእርግጠኝነት 3-4 ሰዎች አውቃለሁ ካልኩ 3-4 ሰዎች እነማን መሆኑን የመግለጽ ጉዳይ ነው የሚሆነው። እሱ በምትሰማው ሰዓት ትሰማለህ። ማለት እኔ ብቻ አይደለሁም። ይሄን መረጃ እኔ ብቻ ያገኘሁት መረጃ ስላልሆነ ቆቃባለሁ ብለህ የለ እንዴ ለምን አትነግረንም ብለህ ነው። ምክንያቱም አንዱ የሚነሳ ጥያቄ መሰላት ድርጊታቸው ዝም ብሎ ለፖለቲካ ጥቅምና የትግራይን የፖለቲካ ኃይል ለማስመታት ነው እያለ ያለው የሚል ክስ ስላለ እኔ የትግራይን የፖለቲካ ኃይል የማስመታት ፍላጎት ቅድም ነገርኩ። እኔን መስቀልም ጭምር የሚፈልጉ የፖለቲካ አመራሮች ሁሉም አልተሳተፉም እያልኩ ነው። እዚህ ውስጥ የሚሳተፉ ጥቂት ሰዎች ናቸው። እኔ እንዲሁ ኮርስ አሁን እንደዚህ አይነት ነገር እኮ ለምንድን ነው ለአውጫጭኝ የሚቀርብ ነገር አይደለም እያቀረብኩ ያለሁት። 3-4 ሰዎች አሉ አልኩ በገባበት መረጃውን ባገኘሁበት መረጃውንም የሚያጠናክሩ ውሳኔዎች በሚወሰኑበት እርከን ያን የምናየው ነው የሚሆነው። እዚህ ላይ ለጊዜው ብዙ መረጃውን ለመጥቀስ ይሄን ያህል ከተቸገርክ አሊጌሽኑ ምንድን ነው? ይሄንን ከሻዕቢያ ጋር ግንኙነት አለ የሚለውንስ ለመጥቀስ ለምን ያን ያህል ጥንቃቄ አታደርግም? ቴዲ ብዙ ነገሮች ለማየት እንደምትቸኩል አውቃለሁ። ትንሽ ትዕግስት ይኖርህና የተወሰነ ቀናት ስጠኝ፣ የተወሰነ 1 ሳምንት 2 ሳምንት ያን የምትሰማው ስለሆነ ማለት ነው። እኔ ግንኙነቴ ከብዙ መንግስታት ጋር አገናኛለሁ። የትግራይ ሁኔታ የማያሳስበው ሰው የለም። የትግራይ ሁኔታ ብዙ የማያሳስበው አሁን የምልህ ሰዎች ብቻ ናቸው። በጣም የሚገርመኝ የትግራይ ሁኔታ ድንገት የሆነ ከረምቦላ ድጋፍ መስጠት ይመስል ከገሌ ጋር ይሻለኛል ከገሌ ጋር ይሻለኛል እያለ የሚሆን ብዙ ነገሮችን አሰላስሎ ማየት ማይችል ከራሱ አርቆ ማሰብ ማይችል ጥቂት ሰው አለ። በዛ አንጻር የሚፈጠሩብን ችግሮች ምን እንደሆኑ ማንም ሰው የሚገነዘብ ይመስለኛል። አሁን ወደ ጥያቄው ልመለስ። ወደ ጥያቄው ሁሉም ሰው የሰራዊት አመራር እዚህ ውስጥ የሚገባው አንዳንዱ እንደውም በርከት ያለው የሚለውን እያመነበት ነው ማለት ሊገርም ይችላል። ጉባኤ ያደረገ ግን በአትሊስት በሀገሪቱ ሕግ ተቀባይነት የሌለው ጉባኤ ያደረገ አንጃ ነው ትክክለኛ። ስለዚህ የዚህም ወደ ስልጣን መመለስ ማገዝ አለበት የሚላል። እኔ በተደጋጋሚ ያቀርቡ የነበረው ድጋፍ መስጠት ትችላላችሁ፣ ድጋፍ ግን የሰጣችሁትን ድጋፍ ግን ወደ ወንበር ለመመለስ የህዝብን ህልውና ለማረጋገጥ የሚጠቅምን ሰራዊት መጠቀም መሞከር ሰራዊቱን ነው የሚበትነው ከማንም በላይ የሚል ነው አቋም። በተግባርም ይሆን ያለው እሱ ነው። አሁን እነዚህ ሰዎች ሁሉም ያን ተማምነውን አይደለም ያልኩ ያለሁት። አንዳንዶቹ አምነውበት፣ አንዳንዶቹ አምነውበት ሳይሆን በራሳቸው ጊዜ እነገሌ ተላላኪዎች ናቸው ብለው በሚያስቡበት ሰዓት ይሄንንም ለመቆንጠጥ ለመቆጣጠር የሚያስችል ኦኬ እነገሌ ያለ አግባብ ነው ወደ ስልጣን የመጡት፣ ስለዚህ እነዚህን ለማስወገድ ያለን ብቸኛ አማራጭ ማህተም ለነዚህ በህጋዊ መንገድ ማን ነው በጉባኤ ተመርጠዋል የሚባል ሰዎች ማስረከብ ነው ብሎ በቅንነት ያመኑ ሊኖሩ ይችላል። አሁን እዚህ ውስጥ ዝርዝር ውስጥ ገብቼ ገለገሌ በቅንነት ያመኑ ገለገሌ የተሸወዱ ገለገሌ ኤርትራን ተማመኑ አልችልም። ኤርትራን ተማምነው የሚያደርጉ ግን አሉ። በእርግጠኝነት ልንገርህ የኤርትራ መንግስት ከኢትዮጵያ መንግስት ጋር ባለው ግጭት የትግራይ ኃይሎችን ድጋፍ ይፈልጋል። እዚህ ላይ ጥርጣሬ ሊኖር አይገባም። እኔ ባለሁበት ወቅትም የተነሳ ስለሆነ አብይስ ኤርትራ ለመዝመት የትግራይን ኃይሎች ድጋፍ አይፈልግም። እኔ አሁን ይሄን ባልተጠየቁት መልስ አልችልም። አሁን ይፈልጋል ስፔክሌት ካረኩ ከፈለገ የትግራይን ህዝብ የጦር አውድማ አላረግም ነው እያልኩ ያለሁት። የኔ አቋም ክሊር ነው እዚህ ጉዳይ ላይ። ያ ከመሆኑ በፊት ቢያንስ እኔ የኤርትራ ሰዎች ጋር ስገናኝ አብይ ይህን የሚለው እናንተ ተማምኖ ነው፣ ስለዚህ እናንተ እንደማትገቡ እኔ መግባት ፍላጎት የለኝም። ቱዛት ኤክስተንት ችግር አልነበረብንም። ከዛ በላይ መሄድ ጀመረ። ከዛ በላይ መሄድ ሲጀምር አንዳንድ በእኛ በኩል ውስጥ ያሉ ሰዎች ምን ኢንተርቴን ማድረግ ጀመሩ። ጥቂት ሰዎች ምልን አይ የኢትዮጵያ መንግስት በጣም የተዳከመ ስለሆነ ከኤርትራ ጋር ተጋግዘን ከፋኖ ጋር ተጋግዘን ይላል። ይሄ በአደባባይ የሚነሳ ነው እየነገርኩ ያለው። ይሄ አያዋጣም። ለእኔ ፋኖም ኤርትራም ከአብይ ጋር ያላቸው ጠብ እንደ ፈርስት ፕሌስ ከትግራይ ጋር ያላቸው ግንኙነት ያስቆመ ሂደት ስለተፈጠረ ነው። የፕሪቶሪያ ስምምነት ስለተፈጠረ ነው። ጠቅላይ ሚኒስትር አብይ የሚሆኑ መንግስታቸው ከፕሪቶሪያ ስምምነት በኋላ የትግራይ ህዝብ በተለየ መልኩ ፍቅር ወድቀዋል የሚል እምነት የለኝም፣ ሊኖረኝም አይችልም እያልኩ ያለሁት ቢያንስ የሚታወቅ ስምምነት አለን ነው። ቢያንስ ምን ከዓለም ላይ ልጮህ ከሆነ ፌዴራል መንግስቱ ይህን ባለመፈጸሙ ምክንያት ያውና መጠየቅ አለበት መሞገት ይችላለሁ ነው።
አሁን ግን አይ እነዚህ ሰዎች እንዲህ ሊያደርጉ ስለሚችሉ እነገሌ ጋር መጠባበቂያ መያዝ ይሻለኛል ወደሚል የቁማር ጨዋታ ግን አልገባም። እኔ እንደ ታሪክ አስተዳደር መሪ ስለሆንኩ የትግራይ አስተዳደር መሪ ሆኜ በእኔ አመራር ጦርነት ውስጥ ማንም መግባት የለበትም ስል አይ ሰራዊታችንን ስም ስለሚያጠፋው የሰራዊት አመራሮች ጀግኖች እና የሰለስተ ምዕራፍ ወዘተ የሚባሉ ሰዎችን አደጋ ላይ ስለሚጥል ነባር በትግል ወቅት ትልቅ አስተዋጽኦ ያደረጉ የፖለቲካ አመራሮችን ስለምንድን ነው የሚባለው ወደ እንትን ስለሚወስድ ወደ ፍረጃ ስለሚወስድ እማየውን አደጋ ለማስቆም ከመሞከር ወደ ኋላ አለም ያ መስዋዕትነት የሚያስከፍል ከሆነ I will do it several times over። አሁን እያልኩ ያለሁት እነዚህ ሰዎች ማን ተማመኑ? የተማመናለ ኤርትራን የተማመናለ። አንዳንዶቹ የሚሰጣቸው አሳይመንት በዝርዝር ማቀው ኦኬ እንዲህ የሚሆን ከሆነ የት ጊዜ አስተዳደሩን እንደምትቆጣጠሩ ማሳየት መቻል አለባችሁ እንደተባሉ አውቃለሁ። ይሄ ከነሐሴ የጀመረው ነው ግንኙነት ያቋረጥኩት። ከዛ በፊት የነበሩት ቴንደንሲዎች ምን እንደነበሩ አውቃለሁ። ጊዜ አስተዳደሩን መቆጣጠራቸውን ለማረጋገጥ ማለት ለቀማ ውስጥ ነው የተገባው። ምክንያቱም በእንደዚህ አይነት ሁኔታ የተሟላ ድጋፍ የኤርትራ መንግስት እንዳልኩ ነው። የኤርትራ መንግስትም ሪስክ ለመውሰድ ካልኩሌት ነው የሚያደርገው። ስለዚህ ጦርነቱ ትግራይ የሚሆንለት ሁኔታ ከተፈጠረ ብቻ ነው ከአብይ ጋር ቀድሞ የሆነ ነገር ማድረግ። አዘርዋይስ ነገሮች ከኢትዮጵያ መንግስት ጋር ቀጥታ የሚያላትሙት መሆኑን ካወቀ የሚደግፈው ኃይል መኖሩን ማረጋገጥ መቻል አለበት። ከትግራይ ብቻ ሳይሆን ከሌሎች አካባቢዎች። ይሄ ነገር ሳይሆን በፊት እኔ እየጠራሁ ያለሁት ልደጋግመው የመከላከያ ግጭቱ ቀጥታ ከመከላከያ ጋር ነው። የትግራይ ሰራዊት ጥቅሙ እስከተከበረለት ድረስ ህልውናው እስከተረጋገጠ ድረስ የማንንም አጀንዳ ለማስፈጸም ወዲያ ወዲህ ኃይልም የሚል መልክ ማስተላለፍ እስከቻለን ድረስ will be safer። ያም አድርገን ሙሉ በሙሉ ሴፍቲ እናስጠብቃለን። ሙሉ በሙሉ የትግራይን ህዝብ ከጦርነት ነፃ እናወጣለን ማለት አይደለም። የሚቻለን ግን እናደርጋለን። እኔ የሚቻለኝ ብዬ ካረኩት አንዱ ይሄ ሂደት ነው። በዚህ ጉዳይ መጨረሻ ጥያቄ ላንሳና በአደባባይ ላይ ከሻዕቢያ ጋር ግንኙነት ያላቸው ሰዎች አሉ ብለህ ለመግለጽ የተገደድከው እነዛ ሰዎች የሚያደርጉትን ግንኙነት ታውቋል ብለው እንዲያቆሙ ወይም ህዝብ ከዛ መንገድ እንዲመለሱ ጫና እንዲያደርግ የሚመለከታቸው አካላትም የሚጠበቅባቸውን እንዲያደርጉ እንደሆነ ገምታለሁ። ስለዚህ የ2 ሳምንት ዴድላይን ሰጥተኸኛል ላይ ነው። ግን ከዚህ በፊትም በ3 ቀናት ውስጥ አዲስ ነገር ይፈጠራል ካልክ በኋላ አትሊስት እኛ የምንመለከተው ምንም 3 ቀን ስላልተፈጠረ እነዛን ሰዎች በመግለጥ ለምን የበለጠ ዲተረንት አትፈጥርም ምላሽ ሰጣቸዋል ነው ያልኩት። 3 ቀን ችግር የፈጠሩ የሰራዊት አዛዦችን ኢንክሉዲንግ ይሄን ነገር ማስፈጸም ኃላፊነት ማድረግ የነበረብኝ ነገር አላረኩ ይሆናል። 3 ቀኑን በሚመለከት ከዚህ ጋር መያያዝ ያለበት ይሄ ሴንሲቲቭ ጉዳዮች ነው እያወራን ያለው። እኔ ያነሳው ያለሁት መረጃው ምንጭ ከእኔ በፊት ሌላም ሰው ስለሆነ ነው። የኢትዮጵያ ፌዴራል መንግስትም አይደለም። እንደዚህ አይነት እንቅስቃሴዎችን እንድናስቆም እኮ ሌሎች ከኔ አንጻር የተሰለፉ የቲፒኤልኤፍ አንጃ ሰዎችም ይነገራቸዋል። እነሱ ሽምጥጥ አድርገው ይክዳሉ። እኔ ቢያንስ ኮራቦሬት እያደረኩ በመጣሁት ልክ ኦኬ እነዚህ ነገሮች ወደ እውነትነት እያደሉ እንደመጡ እያየሁ መጥቻለሁ። አሁን ግን በማያጠራጥር ሁኔታ እርግጠኛ የሆንኩበት ደረጃ ላይ ደርሻለሁ የጥቂት ሰዎችን በሚመለከት። ስለዚህ ለምሳሌ መቀለ ውስጥ ሆኖ የኔን እንቅስቃሴ በአንድ ወይ መልኩ ያስኮረፈው ወይ ያገድኩት ሰው በሙሉ የዚህ እንቅስቃሴ አካል ነው ማለት አይደለም። ስለዚህ ሲወጣ እንሰማለን። ብዙ ማንቸኩል ወንድም አለ። እሺ አሁን ስትናገር ቀደም ሲል ጠቀስ ያደረግከው አብይ በትግራይ ፍቅር ወድቋል እያልኩም አይደለም ብለሃል። ግን በሸራተን በነበረ መግለጫ ላይ ባለፉት 2 ዓመታት አብይ ተክኗል ብለሃል እና አስረዳኝ እስቲ የአብይን ስክነት እንዴት ነው የተረዳኸው? አሁን ትግራይ ላይ፣ አማራ ላይ፣ ኦሮሚያ ላይ ያለው ሁኔታ ይሄ መልከ ብዙ ቀብስ የአብይን ስክነት የሚገልጽ ነው ወይ? ባንተ መረዳት እኔ ጠቅላይ ሚኒስትሩ የተለየ ምስክር ነው የመስጠት ፍላጎትም ጥሪም አልተደረገልኝም። አሁን እያልኩ ያለሁት ከጠቅላይ ሚኒስትሩ ጋር ባለፉት 2 ዓመታት ባለን ግንኙነት ኦዲየንስ አተናናቅም። ችግሮችን ለመፍታት ፈቃደኝነት ያሳያል። ፈቃደኝነት ማሳየቱ ሳይበቃ እኔ በተደጋጋሚ አቀርባለሁ እኮ ታደናቅፉናላችሁ ጠቅላይ ሚኒስትሩ ላል ከኔ በላይ ጠቅላይ ሚኒስትሩ የሚያገኙ የትግራይ ሹመኞች አሉ፣ መኳንንት አሉ። ምንም ጥያቄ የለውም። ግን ሰክኗል ያልከው በምክንያት ነው ሰክኗል ያልከው? እኔ ሰክኗል የሚል ቃል አንደኛ በዚህ ጉዳይ ላይ በጠቅላይ ሚኒስትር ባለፉት 2 ዓመታት ስለሰከኑ የሚል ቃል ተጠቅመሃል። በጠቅላይ ሚኒስትር አብይ ባህሪያት ድርጊቶች ላይ የተለየ ጀጅመንት የመስጠት መድረክም አይደለም የጠራሁት። የተጠየቁት ጥያቄ ሲመልስ ፌዴራል መንግስት ለምሳሌ ከተፈናቃዮች መመለስ ጋር በተያያዘ ጥያቄ እያነሳን ቆይተናል። አሁንም ጥያቄ ያለን፣ አሁንም አልቀበላቸው ጉዳዮች ለፌዴራል አቋም በሚመለከት ቢያንስ ላለፉት 9 ወራት ግን
ጠቅላይ ሚኒስትሩ የሰጡንን አጋጣሚዎች ሳይቀር ከመጤፍ ሳንቆጥር ወደ ውስጥ ጉዳያችን ገብተን ያጠፋነው ግን እኛ ነን። እስከመቼ እሳቸውም ላይ ማማረር ቀጥላለሁ የሚል መለስበታለሁ። እሱን ግን እኔ አሁን ጥያቄ መሰለህ አንተ ራስህ ከዚህ ቀደም በስብሰባዎች ላይ እንግዲህ አልሆነ ከሆነ አንተ ታረጋግጥልኛለህ። ግን በስብሰባዎች ላይ በኢትዮጵያ ውስጥ ጊዜያዊ አስተዳደሩ መንግስት ተደርጎ እንዳይታይ ምክንያቶቹ አንዱ የፌዴራል መንግስቱ ነው ግዴታውን ባለመወጣቱ በዛ በኩል ያሉትን ሰዎች ኢኔብል እያደረገ ነው ብላ አብይ የአሁኑ የትግራይ ሁኔታ በምን ተአምር የአብይን ስክነት ያሳያል? ቃል በቃል ልትጠቀምክበት ስለሆነ ነው ማለት ነው። ቴዲ እኔ አሁን ባይዘወይ በምንም በሆነ አጋጣሚ የሆነን ግለሰብ ሰክኗል አልሰከነም ወደሚል ጃጅመንት ገብቻለሁ ብዬ አላምንም። ማለት ድንገት ስትሰማው እንደዛ ወይም ተሳስቼ ብዬ ከሆነ ጃጅመንት ውስጥ አልገባም። አሁን እኔ እያልኩ ያለሁት ፌዴራል መንግስቱ መስራት የሚገባውን ባለመስራት ለተፈጠረ ሁኔታ አስተዋጽኦ አድርጓል። ግጥም አድርጌ አምናለሁ። አሁንም እንዴ አሁን እያልኩ ያለሁት የእኛን ድርሻ እስኪ ወደ መውሰድ እንሂድ ነው ያልኩት። ምክንያቱም እስካሁን እኮ እያደረግን ያለ ነው መሰለህ ቴዲ። ፌዴራል መንግስቱ ኦብቪየስ የሆኑ የምዕራብ ትግራይ አለመመለስ፣ የተፈናቃዮች አለመመለስ ጉዳዮች ስላሉ ለመውቀስ እኔ ምንም ወደኋላ እንትን ብዬ አላውቅም። በትክክልም መወቀስ ባለበት ጉዳይ ላይ ወቅሽ አውቃለሁ። ቢያንስ ግን ያለፉት ዝምታ ወይ ስንፍና ያለው በእኛ በኩል ነው። ታብታብ አድርጉት ጋይስ። ለምሳሌ ይህን ጉዳይ የሚመራ ጀነራል በሚመለከት የተላኩ 3 የሰራዊት ከፍተኛ አመራሮች ነበሩ። እኔና ጀነራል ጥሩ አንደርስታንዲንግ ላይ እንደተደረሰ ነግረውን ይሄ 8 ወር ነው እያልኩ ያለሁት። ከዛ በኋላ ርዕሱን አንስተነው አናውቅም አልኩ። ይሄን ከማመን ውጭ ኦሮሚያ ውስጥ ስላለው ሁኔታ፣ አማራ ውስጥ ስላለው ሁኔታ የአማራ ችግር በሰላም መፈታት አለበት ብዬ አምናለሁ። የኦሮሚያ ችግር በሰላም መፈታት ብዬ አምናለሁ። በጦር መሳሪያ የሚፈታ ችግር አለ ብዬ አላምንም። ከዚህ ውጭ ጠቅላይ ሚኒስትሩ ትግራይን በሚመለከት የኢንጌጅመንት ችግር ግን አላሳየም። ታትማቸክን ሄዱ የመጣ ሰውን በሙሉ እኔ እኮ በቀደም በከፊል የስላቅም የሚመስል እንዲህ የሚሉ ሰዎችን ባያገኝ መርጣለሁ ብዬ ነበር። ያገኛሉ። የትግራይ ርቀት መሄድ አለብኝ ብለው አምነው እንዳደረጉት ነው የምገምተው። በግሌ ምርጫ ቢሆን ኖሮ ህግን የምንቀበለውንና ማንቀበለውን ሁሉንም እኩል ባያስተናግዱ የሚል ምርጫ አለኝ። ከዛ ውጭ ጠቅላይ ሚኒስትሩ ኢትዮጵያ አካባቢዎች የሚሰሯቸው ስራዎች ጥሩ የሚባሉትን ጥሩ ምልበት፣ መጥፎ የሚባሉት መጥፎ ምልበት ኢንቫይሮንመንት ቢፈጠር ደስታውን አልችለውም። አሁን ለጊዜው ትግራይን በሚመለከት ብቻ አስተያየት ይሰጡ ያለው መግለጫ ላይ የአጠቃላይ ሂደቱ በተለይ ተፈናቃዮችን መመለስን በተመለከተ የአደናቃፊነት ሚና የተጫወት ነው እኛ ነን ስላልክ አሁን ቀደም ሲል እንደገለጽከው ይሄንን የማይቀበሉ በጣም ብዙዎች አሉ። እንዲያውም የፖለቲካ ነጥብ ለማስቆጠር ሲል ነው ይሄን ያሉም ብዙ ስለሆኑ ነው የማነሳብ። ለምሳሌ ምክትልህ ጀነራል ታደሰ ወረደ ተፈናቃዮች እንዳይመለሱ በተደጋጋሚ ያደናቀፍ ነው እኛ ነን የሚለውን በብርቱ ተቃውሟል። እንደማይቀበለው ስህተት እንደሆነም ተናግሯል። ኢንፋክት ቻሌንጅ አድርጎሃል ልልህ ነው። ለሱ እኮ ምላሽ እንድትሰጥ ሲምፕል ጥያቄ ጠይቀው። ዝም ጥያቄዎች ነው የሰጠው ያለሁት። በቪዲዮ ልልክልህ እችላለሁ ሌላ ጊዜ ሰርቪስ የምታደርገው ከሆነ። የመጨረሻው ግንኙነት ጥሪ እናደርግለታለን በዚህ አጋጣሚ። በነገራችን ላይ የመጨረሻውን ግንኙነት እንዴት ቆመ? ለምሳሌ እኛ ጋር መጥቶ አይ ሰዎቹ በፍላጎት የሚሰጡት አይመስለኝም አለኝ። በፍላጎት የሚሰጡኝ አይመስለኝም፣ እኔም በፍላጎት የሚሰጡኝ አይመስለኝም። ባይዘወይ ግን ድርድር አቁመህ አይደለም በፍላጎት አይሰጡኝ የምትለው። የጀመርነውን ሰላማዊ ሂደት ኤግዞስት እናድርግና እንዋጋም እንኳ ብንል ኤግዞስት አድርገን እንዋጋ። እኔ ያውቋም እኔ እኮ አሁን እንትኑ ሳትጨርስ እኔ የምዕራብ ትግራይ በሰላም አይመለስልንም፣ ስለዚህ እጃችንን ጨብጠን እንቁም ብዬ ቤትም መድረክ ላይ ተናግሬ እንቆላል። ጀነራል ታደሰንም ቻሌንጅ ያደረግ ነው እንዲ አይ በሰላም የሚሰጡን አይመስለኝም አለኝ። አለን እንደ ብቻ አይደለም በተሰበሰብንበት ይሄ ግምገማ ነው። ይሄ ግምገማ ተቀጥለህ ግን ምንድን ነው የማደርገው እና እነሱ የዘረጉትን ከነ ብዙ ድክመቱ የዘረጉትን እጅም አለመቀበል ነው የሚያዋጣው ወይስ? አልዘረጉም እኮ ነው የሚለው ጌታቸው። የጠቀሳቸው ፋክቶች አሉ። ለምሳሌ በቦታዎች ላይ የነበሩትን
የቀድሞ ከጦርነቱን ተከትሎ የተቋቋሙ አስተዳደሮችን አላፈረሰም። እንዲያውም የተከዘዘ በሚባል አዲስ ጦር እያሰለጠነ ነው። አዳዲስ ሰዎች መጥተው እንዲሰፍሩ እያደረገ ነው። ይሄ ባለበት ሁኔታ ተፈናቃዮቹን ወደዛ መላክ ማለት ወደ ሞት መላክ ነውና ይሄንን እንዴት እንደ ትግራይ ኢሊት ስህተት አድርጎ ይጠቅሰዋል የሚል ነው ታደሰ በዚህ ጉዳይ ላይ ማለት ይችል ብቻ ስፔሲፊክ ጥፋቱ የኛ ነው ማለት ትክክል አይደለም እንዳለ ሰምቻለሁ። ሌላውን ዝርዝሩን ሳልሰማሁት የተከዜ ዘብ የሚባለው ምዕራብ ትግራይ ያለ ነው። ሌሎች አካባቢዎች ላይ ኢቭን ከዛ በኋላ አንድ ነገር ልንገርህ። ለምሳሌ ተስማምተን የመጣንበት ችግር ይኖራሉ አይኖሩም? የኛ አቋም ምን ነበረ? የታደሰም አቋም ማለት ነው። የኔም አቋም የብዙዎቻችን አቋም ወራዳ ብዙ ጊዜ ሌላኛው ፋክሽን የቲፒኤልኤፍ የማይቀበለው አቋም እኛ የምንለው ምንድን ነው? ሬፈረንደም የሚባል ጊዜያዊ አስተዳደር ውስጥ አይደረግም። አንቀበልም። ከዛ በፊት ከራሳችን አስተዳደር ጋር እንግባ የሚል ነገር ነበረ። አስተዳደር የሚባለው ድሮ የተቋቋመ በጽፈት ህወሓት ያቋቋመ አስተዳዳሪ ማለት ነው። ሌላ ነገር አብዛኛው ተቀይሯል። ስለዚህ ምንም የሚል አመጡ የቆየ አስተዳደር በሚል ከምን ተፈናቃዮች ከተመለሱ በኋላ በራሳቸው ጊዜ አስተዳደር እንዲያቋቁሙ ለምሳሌ እኔ ፈቃደኛ ነኝ ከነ ተቃውሞ እዛ ብቻ ሳይሆን አድዋም አድግራትም ማይጨውም እንዲደረግ ፈልጋለሁ። ብቻ አዲስ አስተዳደር ይሄ ቲፒኤልኤፍ ጽፈት ቤት የሚመድባቸው ሰዎች ሳይሆን አዲስ አስተዳደር ግን አዲሱ አስተዳደር የትግራይ ጊዜያዊ አስተዳደር አካል መሆን አለበት የሚል ፖዚሽን ያዝን። ኦኬ ይሄን ከያዝን በኋላ ጊዜ አስተዳደር ማፍረስ ማን ነው? የአማራ አስተዳደር ማፍረስ ተጀመረ። የራያን አፈረሱ፣ የጸለምትን አፍርሰዋል። እዚህ ውስጥ የጸጥታ ኃይላችን አገባብ በሚመለከት ክሊር ያልሆኑ ጉዳዮች ነበሩ። ለምሳሌ የራያ ተጨማሪ የጸጥታ ኃይልም አስገብተን ስለነበረ ነገሮች ፋክቶች በፍጥነት ነው የተቀየሩት። ይሄ አሁን ፋክት ነው እየነገርኩ ያለው። ጸለምት ላይ እንዴት እንደቆመ እዚች ላይ ብቻ ጥያቄ ዝርዝር አልነግርህም። ጸለምት ከጀመርን በኋላ መመለስ ከጀመርን በኋላ እንዴት ሪላፕስ አደረገ የነበረው ግንኙነት ቀጣይ እንሂድ በሚባልበት ሰዓት በእኛ በኩል ፎሎ አፕ ማድረግ ላይ ታብታባው ዳተኝነት ታየ። ይህንን የሚመራው ጀነራል ታደሰ ስለሆነ በዚህ ጉዳይ ላይ ለምን አቆምክ ብለህ ጠይቀው። ወደ ዝርዝር አሁን ጉዳዩ የጀነራል ታደሰና የኔ መሆን ስለሌለበት ከፌዴራል መንግስቱ ጋር ያለን ግንኙነት ቅድም ያልኩ የእኛን ዳተኝነት በተወሰነ ደረጃ መግለጽ የጊዜ አስተዳደሩ ብቻ አይደለም። ይሄ ቢሆን ፖለቲካ አጀንዳችን ይጠፋል የሚሉ ወገኖች እንዴ ልንገራ ሰራዊት እኮ ማንቀሳቀስ አለብን። አንድ ነገር ልንገራ እኛ ሚሊሻ ብለን ጭምር በርከት ያለ ሰው ለማስገባት ምንም ችግር አልነበረብንም። ግን እዛ አካባቢ ያሉ ለምሳሌ የእኛ ሰክሰስ በአንድ ወይም በሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥታ ሰጡኝ። የማውቃቸው ሰዎች ናቸው የሚደዋወሉት፣ አስተዳዳሪዎች ናቸው የሚደዋወሉት። በእንደዚህ አይነት ሲቹዌሽን ውስጥ ሆነ መተማመንን ቢሉ ልታደርግ አትችልም። አሁን እንግዲህ አንተ እንደ መንግስት ኃላፊ ያለውን ሁኔታ እየነገርከኝ ነው። ጀነራል ታደሰም እንደ ምክትል ፕሬዚደንትነቱ በሱ በኩል ያለውን መናገሩ ነው በሱ በኩል የተባሉትን ነገሮችን ማለት ነው። እኔ አሁን እኮ እሱ የሚለው ምንድን ነው? ተፈናቃዮቹ እንዲመለሱ ካደረግን በኋላ በፍጹም የደህንነት ስሜት ሊሰማቸው አልቻለም። ምክንያቱም አስተዳደሩ አልፈረሰም፣ ታጣቂዎቹ አልሄዱም፣ ጭራሽ አዳዲስ የሰለጠኑ ሰዎች ጭምር መምጣት ጀመሩና በዚህ ሁኔታ እነሱን ወደዛ መላክ ችግር ስላልሆነ እነሱ ናቸው እንጂ ተጠያቂዎቹ እኛ እንዴት እንባላለን ነው የሱ ጥያቄ። እኔ ደግሞ ምልህ በዚህ ጉዳይ ላይ ፌዴራል መንግስቱ በሚገባው ርቀት አለመሄዱን ተከትዬ ወቅሰዋለሁም። አሁን እያልኩ ያለሁት ይሄንንም ጭምር ይዘን ይሄን አርጉ ማለት ካቆምን ግን 9 ወር ሆነን አልኩ። ምንድነው እያወራ ያለሁት? ፌዴራል መንግስቱን ከኃጢአት ነፃ የሚያወጣ ነገር ተናግሬ ቢሆን አንድ ነገር ነው። ፌዴራል መንግስቱ ከዛ በኋላ ልንገርህ፣ ሌላውን ተው። መቼ ነው ታይም ላይን አለ አይደለም እንዴ? የአዲስ አበባ ጉዞ ነበረ፣ ጌታቸውን አውርድልን የሚል ጉዞ፣ ታደሰን አድርግልን ጌታቸውን አውርድልን የሚባል። ያኔ እኮ ስለ ተፈናቃዮች አላነሳን ብቻ ሳይሆን ቃል በቃል ጠቅላይ ሚኒስትሩና የኤታማዦር ሹሙ በዚህ ጉዳይ ላይ የእናንተ ጥፋት ነው እንዲመለሱ አትፈልጉም ሲሉ እኔ አፒታይትም አልነበረኝም። በዛ ሰዓት ተናጋሪም አልነበርኩ። ወንበሬን አጽናልኝ የሚል ሙግት ልሟገት ስላልሆነ የሄድኩት ማለት ነበረብኝ። እውነት ለመናገር የእናንተ ጥፋት ነው ሲባል ታደሰ አልመለሰም፣ ደብረጽዮን አልመለሰም፣ እድገሌ ለማለት ፈልጌ አይደለም። አሁን ወደዚህ ጉዳይ ባንገባ እሱን የምጠይቀው ጥያቄ ጌታቸው እንዲህ ይላልና ጌታቸው ብቻ አይደለም ፌዴራል መንግስቱ እንዲህ ይላልና መልስ ነው መባል ያለበት እያልኩ ያለሁት ግን እውነቱን ነው የምነግርህ። እኔ እኮ ከዛ በኋላ እኮ አምጠን ይሄ ጉዳይ እየተረሳ ሄደ ብለውን ኮሚቴ እንደ አዲስ እናቋቁም ብለን ኮሚቴ ለማቋቋም እንቅስቃሴ ከጀመርን እንኳን ወራት አስቆጥረናል። ይሄን ስል የፌዴራል መንግስቱ ከዛ በፊት አልጋ ባልጋ አድርጎታል አላልኩም። የወቀስኩ የመጣሁትን ነገር እኮ ሪናውንስ አላረኩም።
ቢያንስ ለሰይጣንም ቢሆን ድርሻውን መስጠት ተገቢ ስለሆነ የመጨረሻዎቹ ባለፉት 8 ወራት ባለው እንቅስቃሴ ውስጥ ይህን ጉዳይ ኦልሞስት ዘንግተ ነው ጥያቄ እንኳን ከመጣ ከፌደራል ኃላፊዎች ነው የሚመጣው ወይ ከኤታማዦር ሹም ወይ ከጠቅላይ ሚኒስትሩ ነው የሚመጣው ነው እያልኩ ያለው። ኢትስ ፋክት። ይህንን ቻሌንጅ የሚያደርግ ሰው ካለ ፋክት ያቅርብ። ተንቀሳቀሽ የነበረ የሚለኝ ካለ ለምሳሌ ኮሚቴ መጨረሻ ማለት ነው ጸለምት ላይ ያለውን አስተዳደር ማዋቀር በሚመለከት ውይይት ሲደረግ እነዛ በራሳቸው ጊዜ ያደረጉት እንቅስቃሴ እኔም እኛን ሳያሳትፍ የሚደረግ የሆነ እቅድ ተግባራዊ መደረግ የለበትም ማለት ግን ጀነራል ታደሰ የጠየቀው 10 ቀን ይሰጠኝ ነው ያለው። ይህንን ሪቫይዝ ለማድረግ 10 ቀን 8 ወር አልፎታል ነው እያልኩ ያለሁት። ቃስም ፕላዛ ኧረ ታብታብ አድርጉት ኔትወርኩ እንትን እያለ ነው እየጨረሰ ነው። ጋር የሚተሳሰር ሌላ ጥያቄ ላንሳ። የፕሪቶሪያ ስምምነትም የኬንያ የትግበራ ሰነድን በግልጽ እንደሚያስቀምጡት የትግራይ ሰራዊት ትጥቅ መፍታት መከናወን ያለበት መከላከያ ያልሆኑ ኃይሎች ከትግራይ ከመውጣታቸውና የትግራይ ደህንነት ሁኔታ መሬት ላይ ከመረጋገጥ ጋር መሳ ለመሳ እንደሚፈጸም ቆጥረም እጃቸውን ታብታብ አንተ በሸራቱን መግለጫ ላይ ስለ ዲዲአር ተናግረሃል። አንድ መከላከያ ሰራዊት ነው እንዲኖር የተስማማ ነውም ብለሃል። ግን የትግራይ ህገ መንግስታዊ ግዛቶች አለመመለስ ወይ ሌሎች አብረው መፈጸም ያለባቸው ከነዛ ኃይላት ባልወጡበት ሁኔታ የአማራ ብልጽግና ኃይሎችን በለው የኤርትራ ኃይሎችን ባልወጡበት ሁኔታ ኢቭን በራሱ በነዛ ቀደም ሲል በጠቀስኳቸው ህግና የትግበራ ሰነድ መሰረት ዲዲአር ለማፋጠን ኧረ ታብታብ አድርጉ። ታብታብ ያደርጋችሁ ስሙ። በአንድ መከላከያ ሰራዊት መኖር ላይ አተኩረህ የተናገርከው እና አንዳንድ ጥያቄ ያኩልን ሰዎች የብልጽግናን ቶኪንግ ፖይንት ነው ይዘህ የተናገርከው። እነሱ የራሳቸውን ግዴታ ሳይወጡ ዲዲአርን ፈጽሙ የሚሉትን ያስተጋባኸው ስላሉህ ነው አይደለም። እኔ ዲዲአር በሚመለከት 274,000 ሰው ነው ያስመዘገብነው። እንደምታውቀው 274,000 ሰው ይዘን ትግራይ ነፃ ሀገር ብትሆን ከበቂ በላይ ሰራዊት ነው። ዲዲአር መፈጸም አለበት ብለን ስንወስን ፕሪቶሪያ ስላለ ብቻ አይደለም። አንድ የሰላም ማዕቀፍ ውስጥ በምትገባበት ሰዓት ለትግራይ ህልውና ሲል የታገለ ሁሉም ታጋይ ወደ ሰላማዊ ኑሮ መመለስ መቻል አለበት። ወደ ሰላማዊ ኑሮ ለመመለስ ባደረግናቸው እንቅስቃሴዎች የመጀመሪያው ኮሚትመንት የዲስአርማመንት እና ዲሞቢላይዜሽን ሪኢንቴግሬሽን ጉዳይ ነው። አዎ ሁለቱ አንድ ላይ መሆን መቻል አለበት። የመከላከያ ሰራዊቱ ኤርትራን ማስወጣት አለበት፣ የአማራ ኃይሎችን ማስወጣት መቻል አለበት። ይሄ ተግባራዊ ማድረግ ስንጀምር የዲዲአሩን ሂደት መጀመሪያ ላይ ከባድ መሳሪያዎችን በማስረከብ ነው የጀመርነው። ከባድ ማስረከብ የጀመርንበት ምክንያት እንደውም ጉዳዩን ለማፋጠን ነው የተባለው። እንግዲህ ይሄ እኔ በግል የወሰንኩትም ውሳኔ እንዳልሆነ እንደምትገነዘቡልኝ አውቃለሁ። ጉዳዩን ለማፍጠን መከላከያ ማክት የሚያደርግበትን ሂደት ለማፍጠን አስቀድመን ይሄ ኮንካረንት የሚለውን ነገሩም ለጊዜው አጥፈን ግን ደግሞ በቂ የሚባል መከላከያ ኃይል ለራሳችን ይዘን ማለት ነው። በመከላከያ ብቻ አይደለም የምንተማመነው። ባይዞ የትግራይ ሰራዊት የዲዲአር ሂደት የሚጠናቀቅበትን ነው እያወራን ያለ ነው እንጂ የዲዲአር ሂደት በመጀመሪያው ሳምንት ይለቅ የሚል ነገርም የለውም። ስለዚህ ያን ብለን ጀመርን። ከባድ መሳሪያዎችን የማስረከብ ሂደት ጀመርን። ከዛ የቡድን መሳሪያዎች የማስረከብ ሂደት ጀመርን። እስቲል ጥያቄዎች ይነሱብናል። ገና አላስረከባቸው ማስረከብ ያለብኝን በተሟላ መልኩ ማስረክበው የትግራይ ሉዓላዊ ግዛት ከተረጋገጠ በኋላ ነው። ጥያቄ የለውም። በተሟላ መልኩ ዲዲአር ተግባራዊ ማድረገው ለምሳሌ ቁጥር ላይ ብዙ ጊዜ እንወያያለን። አሁን ዝርዝር የምናገር እኔ በእኔ እምነት 60-70 ሺህ ከዛ በላይ ማያስፈልግም። ከሁሉም አቅጣጫ ሊመጣ የሚችልን ስጋት ለመግታት ይበቃናል የሚል አሰስመንት አለን ሁላችንም። ሰራዊቱ በተሟላ መልኩ ወደ ዲዲአር እስኪሚገባው ወይ ለፖሊስ የሚሆነውን ለፖሊስ፣ ለልዩ ኃይል የሚሆነውን ለልዩ ኃይል አቆይተን፣ ለሚሊሻ የሚሆነውን አቆይተን ኮምፕሊትሊ የቲዲኤፍ ፕሬዘንስ የሚያከትመው እነዚህ ነገሮች ከተከናወኑ በኋላ ይሄ አሁንም አቋሜ ነው። ግን እየሆነ ያለው ምንድን ነው? በ2 ዓመታት ሂደት ውስጥ በዚህ ጉዳይ ላይ ትኩረት አድርገን በሚያዋጣን መልኩ የዲዲአርን ሂደት ፈጽመን ሉዓላዊነታችን ለማረጋገጥ ዲዲአር ብለን መጀመሪያ የገባነው ኮሚትመንት 274,000 ውስጥ 75,000 ሰው የመቀነስ ኮሚትመንት ሲንከባለል መጥቶ መቼ መጣ? በራሳችን ፖለቲካል ራንግሊንግ ምክንያት በውስጥ ግጭት ምክንያት ሰራዊቱም ኦልሞስት መፈራረስ ምልክቶች ማየት በጀመርንበት ሰዓት ነው ይሄ እየተፈጸመ ያለው። እዚህ ውስጥ የእኛን እንዳሰኝነት መግለጽ ይጠቅመናል እንጂ አይጎዳንም ነው እያልኩ ያለው። ይሄ ዲዲአር የሚባለው ነገር ሁሌ ሲነሳ በጣም የሚዘነጋና
በዛ እንዳልኩ በብልጽግና በኩል በስፋት የሚስተጋባው ናሬቲቭ በቃ የፕሪቶሪያ ስምምነት የተፈጸመው የትግራይ ሰራዊትን ትጥቅ ለማስፈታት ነው የሚል ትርክት በሚስተጋባበት ወቅት አንተ እንደ ትግራይ ጊዜያዊ አስተዳደር ፕሬዚደንት ወይ ሁሉንም የሂደቱን ሳይድ መጥቀስ ሲኖርብህ አንድ መከላከያ ሰራዊት እንዲኖር ነው የተስማማ ነው የሚለው ላይ ብቻ አተኩሮ መናገር ሁኔታውን እንዴት ትክክል ያደርገዋል የሚል ነው። እኔና ጠቅላይ ሚኒስትር አብይ በአጋጣሚ ተመሳሳይ ቋንቋ ተጠቅመን ስለ አንድ ጉዳይ ካወራን ተመሳሳይ ቋንቋ መጠቀማችንን የሚገልጸው እንጂ አንድ ቦታ ላይ ሆነን ቶኪንግ ፖይንት መናገራችንን አለ የሚገልጸው። ያልከለት እኮ የትግራይ ሰራዊት ያስፈለገበት ዋና ምክንያት ከአንተ በላይ የሚያውቀው ስለሌለ እሱ ዝርዝር ውስጥ አድርገህ የትግራይ ሰራዊት ያስፈለገበት ዋና ምክንያት ሳይፈታ ለምን እንዳንተ ያለ የትግራይ መንግስት ኃላፊ ስለ አንድ መከላከያ ሰራዊት መኖር አስፈላጊነት ይናገር አይደለም። ያ እሱ ፕሪቶሪያ ስምምነት ላይ ያለ ነገር ነው እያወራ ያለሁት። አሁን ፕሪቶሪያ ስምምነት ውስጥ ያለው ነገር እኔም ያነሳኋቸው እንደዚሁ አይደለም። መከላከያ ሰራዊቱ የኤርትራን ሰራዊት የሚያስወጣው መከላከያ ሰራዊት ነው እኮ ይላል። የት ሆነው ነው የሚያስወጣው? በፉጨታ ያስወጣው፣ ወጥተደም ጠላን ወይ በዲፕሎማሲ ያስወጣው ነው በኃይል ያስወጣው። ለማንኛውም ትግራይ ቢኖር ተቃውሞ የለም ብቻ ሳይሆን የስምምነቱም አካል ነበር። ናይሮቢ ውይይትም ላይ አጉላዕና አድጉደም አንዳንድ ኮር እንዲቀመጥ መቀለም ሄድኳርተርስ እንዲሆን ስምምነት አለ። እሱ በሂደት የተቀየሩ ነገሮች ናቸው። እኔ ቲዲኤፍ ዲዲአር ዲሞቢላይዝ መደረግ ሆልሴል ዲሞቢላይዜሽን አለም እያልኩ ያለሁት ለእኛም ስለሚጠቅም ይችኛዋን ለምን ትዘነጓታላችሁ? ለምንድን ነው የዲዲአርን ጥያቄ አስቆማችሁ ብሎ ብዙ የሚቃወመን ብዙ የቲዲኤፍ አባል? ቢኮዝ ሁሉም እኮ ተዋጊ ሆኖ መቀጠላችን 204 ሺህ እናስቀምጥ እኮ ቢያንስ በሁለት ዙር 175,000 ሰው እናስወጣለን አለ። ስንት ይቀረናል? 100,000 ሰው ይኖረናል አይደለም እንዴ? ቲዲኤፍን ስለማፍረስ አይደለም እያወራን ያለ ነው። ለራሳችንን ለመከላከል ኢፍ ፑሽ ካምስ ቱ ሾቭ በሰላማዊ መንገድ የማይከናወን ከሆነ በኃይልም ቢሆን ጭምር ለማስፈጸም የሚያስችለን በቂ ኃይል ይዘን የሚፈጸም ዲዲአር ነው እያወራን ያለ ነው። አሁን ጌታቸው በዛ በኩል እኮ የሚነሳው ጥያቄ አብይ ሰራዊቱን በሱ በኩል የሚጠበቅበትን ምንም ነገር ሳያደርግ የትግራይ ሰራዊት ባለበት ሁኔታ ብቻ እንዲቀጥል በመተው ላሟሟው እችላለሁ ብሎ አስቦ የሚተገብረው ነገር ብሌም ጌም ውስጥ አሁን ኦልሬዲ ስለተገባ የትግራይ መከላከያ ሰራዊት የትግራይን ደህንነት ሳያረጋግጥ በፊት ትግራይን ወክሎ የሄደ ሰው እንዴት ስለ አንድ መከላከያ ሰራዊት መኖር ብቻ ይናገራል የሚል ስለሆነ ጥያቄ ቴዲ አሁን ባልከው ሎጂክ እኔም የማምነው ለምንድን ነው ቶሎ ዲዲአር ገንዘብ የማይመጣው ይሉኛል ዌስተርን ዲፕሎማቶች። ለምንድን ነው ፌዴራል መንግስቱ ሪላክታንት የሆነ? አንዳንዶቹ ያሉ የትግራይን ሰራዊት አገነስ ኤርትራ መጠቀም ስለሚፈልግ ነው ይሉኛል። ይሄን ስላላለኝ እርግጠኛ መሆን አልችልም። ዝም ብዬ መገመት እችላለሁ። ሜይ ቢ በቃ ጥሩ አይነት መፈክር ሼር ማድረግ ከጀመርን እንደዛም ቢያስብ አይገርመኝም። እንደዛ ግን አልነበረም። ቢያንስ ነው የማውቀው። አንዳንዶቹ ምን ይላሉ? እንድትማሙ ፈልገ ነው ይላሉ። እንድትማሙ ፈልጌ ነው ስላላለኝ ስፔኩሌት ማድረግ አልፈልግም፣ ግን አስበውም ሊሆን ይችላል። እንድንማሙ ማለት የለበትም እንደምታውቀው። ኖ አሁን ጥያቄው አቤት ይችላል ግን ነው እያጣን ያለ ነው ማለት ሁለቱን አስቦ አድርጎት ከሆነ እንድንማማ ቢያንስ አስቦ ከሆነ እንዳንማማ ምን ማድረግ ነው የነበረበት? የኔ ልንገር እንዳንማማ ቢያንስ ሰራዊታችንን ቁመና የዲዲአር እናፍጥነን በዲዲአር የሚወጣውን ወደ ሰላማዊ ኑሮ እንመልስ። መጀመሪያ 55,000 የቀነስ ነው እኮ ምክንያቱም ልንገርም 7 ወር 2017 በጀት ውስጥ ከሐምሌ እስከ የካቲት 8 ቢሊዮን ብር ለሰራዊት አውጥቻለሁ። እንደ መንግስት መሪ የመንግስት ሰራተኛ ደሞዝ ስላልተከፈለ የሚገጥመንን ተቃውሞ አሳምሬ ያውቃለሁ። አንድም የልማት ስራ ሰርተን አናውቅም። ዋይ 210,000 ሰራዊት ስንቅ እንከፍላለን። አሁን በተግባር ምን ማለት ጀመርን? እንዴ በዲዲአር ምንቀንሰው እንቀንስ፣ የሚያስፈልገንን ተዋጊ ኃይል እናቆይ። ይሄን አቋም ነው። ይሄ አዲስ አቋም እያመጣሁ አይደለም። ይሄንን ባለማድረግ ዲዲአርን ባለማፋጠን ሰራዊቱን በማሟሟት ሂደት ውስጥ የአብይ ዓላማ ሆኖ ከነበረ በማሟሟት ሂደት ውስጥ አስተዋጽኦ እያደረግን አይደለንም ወይ ወንድም ቴዎድሮስ? ስለዚህ የዲዲአር ጉዳይ ስለሚጠቅመንም ጭምር ነው ያልን ያለው እንጂ የትግራይ ሰራዊት እያንዳንዱ ትጥቁን ፈቶ ወደ የሰፈሩ ይግባ እና መና ከሰማይ እንዲወርድለት ይጠብቅ የሚል አቋም ያለው የዋህ የለም። በተግባር ግን ስለዚህ እዚህ ውስጥ አሁን በተፈጠረው ክራይሲስ ውስጥ የአንበሳውን ድርሻ የሚወስደው ከሱ በኩል ያለውን ግዴታ በመወጣት ነገሮችን ማቅለል ይችል የነበረው የፌዴራል መንግስቱ ሆኖ ሳለ እንዴት በዚህ ረገድ ዋናውን ችግር ወደ ትግራይ ፖለቲካ ኃይል አዝመክ ነው? ቴዎድሮስ ለምን ይህንትን የአንበሳውን ድርሻ የጥንቸሏን ድርሻ እንደምንል አልገባኝም። ኢን ዘ ፈርስት ፕሌስ እኔ የትግራይ መሪ ነኝ። ከእኔ አንጻር መወሰድ የነበረበትን ነገር ነው ያለ የፌዴራል መንግስቱ ለመሰደድ ሊያሟሟን አስቦ የትግራይን ሰራዊት ለማጥፋት አስቦ ያደረገው እንደሆነ አስቦታል።
ስለዚህ ለማጥፋት ባደረገው ጥረት ውስጥ አስተዋጽኦ አድርጌያለሁ እያልኩ ያለሁት እኔ የትግራይ ሰራዊት ለማሟሟት ተፈናቃዮቻችን እንዳይመለስ ፍላጎት ኖሮት ከሆነ የፌዴራል መንግስት የይስሙላ ጥያቄ ያቀረበ ከሆነ ጥያቄ ፐርማነንት እንዲሆን እንዳይመለስ በማድረግ እኔ አስተዋጽኦ አድርጌያለሁ እያልኩ ያለሁት የራሴን ድርሻ ነው እያመንኩ ያለሁት እንጂ ብሬም ከሆነ ሁለታችን ለምሳሌ የትግራይን ተፈናቃዮች በማይሆን ሁኔታ ውስጥ እንዲሆኑ በማድረግ ረገድ አብይ 90% ቢወስድ 10% መውሰድ ስቃያቸውን ይቀንሰዋል? አይቀንስም። 10% ሰርቼ ዓለም አቀፍ ማህበረሰብንም በጎኔ አስተልፌ የፌዴራል መንግስቱም እንዲራራም እንዲደነግጥም አድርጌ የመጨረሻ አማራጭም ተገደን ወደ ጦርነት ከገባን ጣጣ ውስጥ ትገባለህ ብዬ ይህን ችግር ብፈታ ነው የሚያዋጣው ወይስ 90% የአብይ ነው 10% የነገዴ ነው ወደሚል አነሰሰሪ ካልኩሌስ ነው መግባት ያለብኝ? አልገባም። እኔ ኃላፊነት ይሰማኛል። እስካሁን ያደረኩት ይበቃል ነው እያልኩ ያለሁት እንጂ አብይን ነፃ የማውጣት ደመቀን የመኮንን ወይ ታደሰን በተለየ መልኩ የመፈረጅ ወይ ጌታቸውን የማግነን ፍላጎት የለኝም። ስቃይ የህዝባችን ስቃይ ከኔ ፐርሰናል ክብር፣ ከኔ ፖለቲካል ኮሚትመንት፣ ከኔ ፖለቲካል ፊውቸር፣ ከኔ ፖለቲካል ቁማር በላይ ነው። በጣም አደገኛ ጌም ውስጥ ነው የገባ ነው እያልኩ ያለሁት። እሺ ቅድም አሁንም በስትናገር ጥቂት ጠቀስ ያደረግከው የትግራይ ሰራዊት አባላትን ጉዳይ በተመለከተ እዚሁ መግለጫ ላይ የተነሳ አንድ ሌላ ነጥብ ላንሳ። ኮንቴክስቱ እንድታገኘው ትንሽ አንዳንድ ነጥቦችን ላንሳ እና የትግራይ ሰራዊት አባላትን በተመለከተ ስትናገር ዜሬዎት ላይም በሌሎች ብዙ አጋጣሚዎች ስለተሰዉትም ስለተጎዱትም ወጣቶች ስትናገር ስንት ህልም ያላቸው ምን የመሳሰለ አእምሮ የታደሉ በትምህርት ቤት በዩኒቨርሲቲዎች ወይ በስራ ላይ ልታያቸው የምትፈልጋቸው ወጣቶች እንዲህ ባለ የህዝብ ህልውናን ለመከላከል ህይወትን የመስጠት ሂደት ውስጥ መገኘታቸው ህይወታቸውን ሊሰዉ መሆናቸው እንደሚያሳዝንህ ብዙ ተናግረሃል እና እነዛ ሰዎች ደግሞ የእውነትም የሳልሳይ ወያንም የባይቶናም የአረናም የሌላም አመለካከት ያላቸው ነው ትግሉን የተቀላቀሉት። እዛ መድረክ ላይ አንተ ብትቀበለውም ባትቀበለውም እኔ ባምንበትም ባላምንበትም ትግራይን እኛ ሞተን አገር እናረጋለን ብለው የሞቱ ወጣቶች አሉ። እዛ መድረክ ላይ እኔም ሞቅ ሲለኝ ትግራይ ሀገር ናት እላለሁ ብሎ መሳለቅ ለምን አስፈልግህ? አልተሳለኩም። በነገራችን ላይ እውነት ነው ስቴት ያደረኩት። እነዚህ ሰዎች ለተሰውለት ዓላማ እኔም ራሴ ማለት ሀገር መሆን እንደምንፈልግ ያን እዛ መግለጫም ላይ ጠቅሻለሁ። ግን የቲፒኤልኤፍ አመራር ስለ ሀገርነት የሚያወራው ልድገመው የሞቀታ ነው እንጂ ፕሮግራሙን ሳይቀይር አውርቷል። ግን የቲፒኤልኤፍ አመራር አውርቷል ስለ ሀገርነት ስለ ትግራይ ሀገርነት ሲያወራ ሰምቼ አላውቅም። ስለዚህ እያልኩ ያለሁት ምንድን ነው እኔም እንዳመራር የሞቀታ ነው የሀገርነት ኮሚትመንት ነው። ያ ሁሉ ኮሚትመንት ውስጥ የገቡ ሰዎች ታሪክ ሳይ ግን ኢንተርቪውን ማለት ቆርጠ ብቻ ሞቀታ ብዙ ጊዜ ከአረቄ ጋር ስለሚያያይዙት ካልሆነ በስተቀር እኔ ያልኩት በጓይላም ሞቅ ቢልህ በጭብጨባ ሞቅ ቢልህ ያው ሞቀታ ነው። አስበህበት ከሆነ ፕሮግራም ነው የምትቀይረው። ትግራይ ሀገር እንድትሆን እታገላለሁ ነው የሚለው የቲፒኤልኤፍ አመራር የምር እኮ የሞቀታ ስለሆነ የቲፒኤልኤፍ አመራር ያንን ብሏል። አቶ ጌታቸው ያንን ብሏል የቲፒኤልኤፍ አመራር። እኔ እኮ ብያቃለሁ እኮ ነው ያልኩት። የቲፒኤልኤፍ አመራር እኔ በሞቀታ ብያቃለሁ ነው የመርህ አይደል? ስለ ትግራይ ሀገርነት አደባባይ ላይ ስትናገር አልሰማሁም ነበርና ነው። እኔ ግን እያልኩ ያለሁት ምንድን ነው ይሄ በትግራይ ህብረተሰብ ውስጥ ያለ አንድ አስፓይሬሽን ከሆነ በሞቅታ የሚባል አድርገህ ማቅረብ ለምን ያስፈልግሃል? ለምን በዛ ደረጃ ሬዲዩስ ታደርገዋለህ? ምክንያቱም ያረቄ ሞቅታ አድርገህ ነው የወሰድከው። ኖ ያረቄ ሞቅታ አላልኩም፣ እንደዛም አልወሰድኩትም። እኔ በስሜት ብቻ እንዲሁ በግልብነት የሚነገር እንዳልክ ነው የገባኝ። እንደሱ ስለምን ታደርገዋለህ ማለት ነው? እኔ እንዳመራር እኔን እኮ ነው የምጠይቀኝ። ታጋዮች የሞቱለትን ዓላማ አክብራለሁ ብቻ ሳይሆን እዛው ኢንተርቪው ላይ እኔ አገር መሆን አለብን የሚል እምነትም አለኝ ብዬ ገልጫለሁ። ቆርጣ ታምጣት። የእኔ እምነት ግን ከልብ የተቃኘ እምነት አልነበረም። እንዳመራር እንደ ፖለቲካ አመራር ከሁኔታው ፍሎ ጋር ከጎርፉ ጋር የሚሄድ ነገር ነው የነበረው ነው ያልኩት። አይስታንድ ባይት አሁን ባለው ሁኔታ ያለውን እውነታ ደግሞ መቀበል ጥሩ ነው ለማለት ነው ያቀረብኩት። በአስፒሬሽን ደረጃ የሞቱለትን አክብራለሁ ብቻ ሳይሆን እውነት እንዲሆንም እሰራለሁ ብያለሁ። እዛች መግለጫ ላይ እዛች አሁን ሞቅታ ጋር ተያይዛ በተነሰው እንትን ላይ የማምንበት ነው እሱ። የእኔ እምነትን በሚመለከት ሀገር መሆን መፈለግና በተግባር አሁን ያለውን እውነታ መቀበል ግን የተለያዩ ነገሮች ናቸው። ሌትስ ይህንን አሁንም ደግሞ ነው ቃላት አጠቃቀም ላይ ያው የተለየ ትርጉም እንዲይዝ ስላደረግኩ
እንደሌላው ጊዜ ሁሉ በቃላት አጠቃቀም ይቅርታ መጠየቅ ነው እንጂ በተግባር ግን እኔም ጨምሮ ሌላው የቲፒኤልኤፍ አመራር ፕሮግራም ሳይቀይር ስለ ኢትዮጵያ አንድነት፣ ስለ ፌዴራሊዝም፣ ስለ ምናምን ያለው አቋም ሳይቀይር ሀገረ ትግራይ ስለሚባሉ ነገሮች ድንገት ቢያወራ እኔን እያልኩ ያለሁት ሌላውም ያወራል እኮ አንዳንዱም ያው በደንብ ስለማትከታተሉት ካልሆነ በስተቀር የሞቅታ ነው የሚሆነው ነው። ስለዚህ ቃሉን ልቀይረውና የምንድን ነው የስሜት ነው ልበለው። እሺ እዛው ላይ ስለ አብይ ከዚህ ቀደም የተናገርኳቸው ነገሮች በስሜት የተባሉ ናቸውን ብለሃል እና ከዚህ ቀደም ስለ አብይ ያልካቸው ነገሮች ሁሉ እውነትነት የሌላቸው ስሜታዊ ንግግር ነበሩ? እንደዛ ከሆነ አብይን ይቅርታ ጠየቀው ወይ? እውነትነት ያላቸው ነገሮች እናገራለሁ፣ በስሜት ኢንጅድ የሆኑ ነገሮች እናገራለሁ። እኔ አሁን ፕሪቶሪያ ከተሰማማን በኋላ እንዲህ ስላልኩ እንዲህ ስላልከኝ ብሎ ወቅሶኝ አያውቅም። እንዲህ ስላልኩ ይቅርታ ብዬ ጠይቀውም አላውቅም። ሌት ባይጎንስ ቢ ባይጎንስ። አሁን ወደ የትግራይ ህዝብ አጀንዳ ይዤ ነው እንጂ ጌታቸው በንግግር ያስቀየምኩት ሰው ካል ለተቀየሚ ሊቀጥል ይችላል፣ ሊኖር ይችላል። በዛ በተለየ መልኩ ጠቅላይ ሚኒስትሩ ይሄን ብለኛል ብሎ የተቀየመበት አጋጣሚም አላየሁም። ውስጥ መርመር አትፈልግም። በፌብሩዋሪ 2022 ከኔ ጋር ቃለ ምልልስ ስናደርግ አንድ ጥያቄ አንስቼልህ ነበረ። የመጣውን ውድመት ታሳቢ ስታደርጉ ብልጽግናን ብንቀላቀል ይሻል ነበር የሚል ሀሳብ መጥቶባቸው ያውቃሉ ወይ? ምክንያቱም አብይ ብልጽግናን ቢቀላቀሉ ኖሮ እኮ አልነካቸውም ብሏል ስልህ አንድ ያልከኝ ብዙ ሰዎች የሚጠቅሱት ንግግር አለ። ብልጽግናን ተቀላቅለን ቢሆን ማናቸውም ጉዳይ ላይ አብይ ሰጠ አብይ ነሳ ነበር የሚሆነው። እነሱ ሊበሉ ይችላሉ፣ ግን የሚበሉትንም ምሳ የሚወስንላቸው አብይ ነው ብለህ ነበር እና አሁን አብይ በትግራይ ፖለቲካ ውስጥ ያለውን ሚና ስመለከት አንተም ስልጣኔን ከፈለጋችሁ አብይን አናግሩት ስትል ብዙ ጊዜ ሰማለሁ እና ዞሮ አብይ ሰጠ አብይ ነሳ አልሆነም ይሄ ነገር? አብይን አናግሩት ብዬ አላውቅም። የምትጨርሱት ከፌዴራል መንግስቱ ጋር ነው። ልንገርህ። እሺ ከፌዴራል መንግስቱ ጋር ብልጽግና ስለመግባት ስላለመግባት የያዙት አቋም ትክክል ነበረ፣ አሁንም ትክክል ነው። ገብቶሃል? እኔ እገሌ ነሳን ለጊዜው ትተን ጠቅላይ ሚኒስትሩ በጊዜያዊ አስተዳደር ፕሬዚደንት ሹመት ላይ ፊርማውን አስቀምጧል። ፊርማውን ስላስቀመጠ ሂደቱ ጠቅላይ ሚኒስትሩ ኢንቮልቭ ያደርጋል ነው የኔ መውረድ። አሁንም ጠቅላይ ሚኒስትሩን ኢንቮልቭ ያላደረገ መውረድ እንደሌለ እኮ እኔ ለምሳሌ እዚህ የተጠራሁት ስለ ቀጣይ ሂደቱ አራዝምልኝ የሚል አይደለም የመጣሁት። እኔ እዚህ ላይ ብትችል የምትገላገልበት ሰዓት ነው አይደለም። ግን አሁንም ከስንት ወር በኋላ ከባለፈው በኋላ አሁን ገሌን አስበናል። አይ ቲንክ ዚስ ታይም አራውንድ ከታደሰ ሳይሆን ሌላ ሰው አስበናል ብለው የመጡ ይመስለኛል ዝም የስገምት። ለማንኛውም ይሄንንም ብሎ የመጡት ወደዛ ነው። ጠቅላይ ሚኒስትሩ ሰጡ ነሱ የሚለው ሳይሆን ተወደደም ተጠላም የጠቅላይ ሚኒስትሩ ሂንታ የሌለበት ነገር አይፈጸምም የሚል እምነት አለ ነው። እኔ ግን እገሌን ጠይቆት አይደለም ያልኩት፣ በመጣሁበት ሂደት ነው መውረድ የምችለው ነው። ሲምፕል አለ። ዝም ብለህ እንደ ኃላፊ አግዳሚ አንድ ሰው የመጡ ቦታን አስረክበኝ አይችልም፣ ማህተም አስረክበኝ ይላችልም። ቅድም ያልኩ ምንዛ መልካም። አብሮ ከዚህ ጋር ማንሳት የምፈልገው ጥያቄ እንግዲህ ግብ ነው የምናየው። አሁንም የምንነጋገረው በዛ ጉዳይ ላይ ነው እና በአንተ እንግዲህ ትግል ለማለት ያስቸግረኛል። አሁን ትግራይ ውስጥ ያለውን የፖለቲካ ግብ ምናልባት ትግያ ብለው አልሲ ከምለው ቅልስ ብለው ይሻል ይመስልና ተሸንፈሃል እዚህ ግብ ውስጥ። ከተሸነፍክ ለምን? ካልተሸነፍክስ እንዴት? እኔ ተሸንፊያለሁ አልልም፣ አሸንፊያለሁ ማለት ነው። በተወሰነ ደረጃ አሸንፊያለሁ የሚል እምነት አለኝ። የትግራይ ፖለቲካ ከአሸናፊው ሁሉንም የሚበላበት ተሸናፊው ሁሉንም የሚበላበት ስርዓት እንዲወጣ አቅሜን የፈቀደውን ነገር አድርጌያለሁ። አሁንም ማድረግ እቀጥላለሁ። ይሄ ሁሉ ግብ በዚህ ደረጃ ያለው እንዲደርስ ቀውሱ በጣም እንዲባባስ አደረጉ ከሚባሉ ነገሮች አንዱ ጥያቄም ስንጠይቅ የላኩልን አንድ ተከታታይ ያሉኝን ነው የምጠቅስልህ። ጌታቸው የመንግስት መሪ ከመሆን ይልቅ ፓርቲውን ለመውረስ ሲጥር ጊዜ መብላቱ ነው የሚሉ አሉ። ምን ትላለህ? ነገሮች አሁን በደረሱበት ደረጃ ላይ እስኪደርሱ ድረስ የት ነበርክ? እውነት ለመናገር ይሄኛው ዝም ብሎ የምጥለው አርጊመንት አይደለም። የኔ ችግር ቲፒኤልኤፍ በእጃችን ጋር ወደቀና ቲፒኤልኤፍ ትልቅ ታሪክ ያለው ድርጅት ነው። ከብዙ ችግሮች ጋር ብዙ ሰክሰሶች ያሉት ድርጅት ነው። ስለዚህ በእኛ ጭቅጭቅ ወደ ደስትቢን ኦፍ ሂስትሪ ወደ ታሪክ
እድፍነት እንዳይቀየር የነበረኝ ስጋት ከትግራይ ህልውና ያስቀደምኩ መስሎ ይሰማኛል። ከትግራይ ህዝብ ህልውና ከወጣት አስፒሬሽን እንዳስቀደምኩ ይሰማኛል። እውነት ለመናገር ቲፒኤልኤፍ ህልውና ለማስቀጠል 4-5 ከሚሆኑ ጓዶቼ ጋር ይደረግ የነበረው ጭቅጭቅ ጠቃሚ ያልነበረን ብቻ ሳይሆን ቢቻል 5ታችንም ተጠርገን የምንወጣበት ሁኔታ ቢፈጠር የተሻለ ህልውናውን ያስቀጥል ነበር የሚል እውነት አለኝ። የመጀመሪያውን ዓመት ለምሳሌ የህወሓት ጽሕፈት ቤት ሰው የመሾም አባዝ ያለበት የወረዳ የቀበሌ ሊቀመንበር ሳይቀር ነው የሚሾመው። እየሰማኝ ነው? ሄሎ፣ እየሰማሁ ነው። ይሄን አባዜ አላስተናግድም ብያለሁ። የመጀመሪያው ዙር ላይ ነው ያልኩት። ግን አላስተናግድም ልበል እንጂ ካቀረቡልኝ ሊስቶች ግን ብዙ ፈቀቅ ያለው ምደባም አድርጌ አላውቅም። ያደረኩት ምንድን ነው? ዲፋያንስ ማሳየት ብቻ ነው። ሁልጊዜ በምትሉት መንገድ ብቻ ሊሄድ አይችልም። አዲስ ዲስፐንሴሽን ያለው ለዚህ ዲስፐንሴሽን የሚመጥ ህወሓትን ማዳን የሚባለውን ላርጀር ዛን ላይፍ ትርጉም ሰጠ ነው። ህወሓትን የማዳን ስራ ከእኔና ከ5 ከወንበራቸው ውጭ ሌላ ነገር ማየት የማይችሉ ሰዎች እጅ ወጥቶ የህዝቡ መሆን ሲችል የህዝቡ እንዲሆን ደግሞ የወጣት ሙቭመንት የሁሉም አይነት እንቅስቃሴ አጠናክረን መሄድ ሲገባን እኔ ያሳለፉት ጊዜ 4 ሰዎች እንዳያኮርፉ 4 ሰዎች ማስኮረፍ ነበረ የጥበብ መጀመሪያው የሚመስለኝ። በሙሉ እንዲያኮርፉ ማድረግ አኩርፈው ይሄ ነገር አማራጭ የለውም ብለው አሁን እየሰሩት ያለውን የግርግር እንቅስቃሴ አንተ ጠልስ ያልከው ያኔ ቢጀምሩት ሜቢ የተሻለ ውጤት ይኖረው ነበር። ሜቢ ደግሞ ብዙ ሰው ተወናብዶ ነበር ማለት እንደዚህ ጊታውን የጀመሩት ነው የምትለኝ አይደለም። ቅልሱን እኮ አድርገውታል። አሁን በማህተም መንጠቅ መጀመራቸው ማለት ነው። ወደዚህ ወደ ለየለት የሽፍታ ስራ መግባታቸው ቀደም ብሎ ቢጀምሩት ይለይለት ነበር። ግን ደግሞ አሁን ሳየው ወደዚህ የሽፍታ ተግባር እንዳሸነፉ እንቆጥርበት ምክንያት ወደዚህ ሽፍታ ተግባር የሚገቡት ሰዎች አዲስ ያዳበሩት ባህሪ ሳይሆን ወደዚህ የስም ማጥፋት ዘመቻ የሚገቡ ወገኖች አዲስ ያዳበሩት ባህሪ ሳይሆን እድሜ ልክ የተጠናወታቸው ባህሪ እንደሆነ ነው። አሁን መለስ ብዬ ሳየው የሆነ በሀሳብ ስላይት ላይ የተለየን ሰው በአካሄድ በተወሰነ መልኩ የተለየን የራስ ጓድ ሳይቀር ሁሉም ዓለም የፈጠራቸውን ስድቦች በማሸከም በማሸማቀቅ እዚህ ደረጃ የደረሰ ሊደርሽፕ ነው። ይህ አሁን የጀመረ አይደለም፣ የቆየ ነው። አሁን ትልቅ እድሜ የገፉ የሰራዊት አመራሮች ወይ በስም ማጥፋት ሂደቱ አልፈዋል፣ ወይ ስማቸው ጠፍቷል፣ ወይ ስም ማጥፋት ዘመቻ ውስጥ ተሳትፈዋል። ይነስም ይብዛም ግን በእንደዚህ አይነቱ ሂደት የትግራይ ፖለቲካ ሊሻሻለች እኔ ያባከንኩት ጊዜ አለ። የትግራይ ህዝብ ተፈናቃይ መመለስ ላይ ትኩረት አድርገን ልንሰራ ሲገባ የትግራይን ሁሉና በቂ መሰረት ላይ ማስቀመጥ ልንሰራ ሲገባ ከራሱ ቡድናዊ ጥቅም በላይ ምንም አስቦ የማያውቀን ሊደርሽፕ ኮድል ሳረግ ያሳለፍኩት ጊዜ ይቆጨኛል፣ ያሳፍረኛል። ከዛ በዘለለ እንደማሸነፉን ቆጥረው ይሄንን መልሰህ ወደ ቦትሉ መመለስ አትችልም። ይሄ የወጣን የመለው ከአንድ ማዕከል የሚፈስን እውነት ያልሆነ እውነት ካልጫንኩብህ የሚል አደገኛ አስተሳሰብ የሚቀበል ሁኔታ ግን ተሰብሯል። ቢያንስ ይሄን የመስበር ሂደት አካል በመሆነ እንደ ድላር ግን ይሄ አይቆምም። እኔ እኮ የምንድን ያንጠለጠልኩት ጓንት የለም። ይሄ ጌታቸው ግን መሬት ላይ ደግሞ እነሱ ጽሕፈት ቤቶች እየተቆጣጠሩ ነው፣ በሰዎች ላይ እየተኮሱ ነው፣ በተለያየ ሁኔታ ነፃ አውጥተናልም እያሉ እየጻፉ ነው። ከዚህ በኋላ ቅድም ያልከው ወደ ጠርሙሱ አይመለስም ያልከውን መንፈስ በጉልበት ሊደፍኩት የሚችሉበት እድል እንደሌለ በምን እርግጠኛ ትሆናለህ? አንተስ ትግራይ ላይ መስራት የነበረብህን ነገር አልሰራሁም ስላልከኝ የአብይ ወይ የፌዴራል መንግስቱን የመከላከያ ፕሬዘንስ እስከ መጠየቅ ድረስ ከደረስክ ያ አይሆንም ልትል የምትችልበት መነሻ ምንድን ነው? አይሆንም። እኔ ፌዴራል መከላከያ ፕሬዘንስ የጠራሁበት ምክንያት ነገር ያለው ትግራይ ውስጥ ያለውን ፖለቲካ ሶስተኛ ወገን እንዳይጫወትበት የተወሰነ እድል ስለሚፈቅድ ነው። እኔ የኤርትራ መንግስት ተዋግቼ ትግራይን ቋጠራለሁ የሚል እምነት የለውም የሚል እውነት አለ። ትግራይን አውድማ ከማድረግ ግን ወደኋላ አይልም። ይሄን አሳምሬ አውቃለሁ። ከዚህ አንጻር ነው ስለ መከላከያ መድገም ካለብኝ አላውቅም። እኔ እያልኩ ያለሁት የትግራይ ወጣት እኮ ቲዲኤፍ የምትለው ለነፃነቱ መስዋዕትነት የከፈለ ከነ ኢንጂነሪንግ ዲግሪው እግሩን ህይወቱን የሰዋ ትውልድ ማለት ነው። ይሄ ትውልድ እኮ ነው ወጣት ምን ነው። ይሄ ትውልድ ተመልሰ እያልን ያለ ነው። ተወናብዶም ቢሆን ማህተም መንጠቅ ውስጥ ማህተም የመንጠቅ ወራዳ ተግባር አልቀበልም የሚለው ብሎ የሚያምፀው ነው እኮ የሚበዛው። አሁን ባለው ሁኔታ እኮ ቬሪ አንፎርቹኔት የትግራይ ሰራዊት ይሄን ነገር ባረግን ቁጥር
ለህልውናችን መሰረት የሆነን ሰራዊት አደጋ ውስጥ የከተትነው የሚል ተደጋጋሚ ጥሪ ወደ ጎን ብለው የገቡ ሰዎች ምን አይነት ጣጣ ውስጥ የገቡ እንደሆነ ግን የእነሱ አይደለም ጣጣው። ከሁሉም በላይ የትግራይ ህዝብ ነው ይሄ እንዳፋ እየቀመሰ ያለው። ይሄ እንዳይሆን ትግራችን መቀጠል መቻል አለበት። ይሄንን የሚመልስ ኃይል አለ ብዬ አላምንም። ይሄንን በተወሰነ ደረጃ እንዳልከው ነው አድግራትን ተቆጣጠር ያለው የሚል ሰው እኮ ይሳቀ ነው ባራን የተቆጣጠረው ነው ይመስሉት ይላል። እንዴት ነው ማህተም ነጥቀህ ደጀን ጽሕፈት ቤት የጌታቸው ቲተር ተቀበለ የጌታቸው ቲተር ነው የሚሆነው። ምንድነው ታደርገው? ሪሶርስ አታንቀሳቀስበት። ይሄ ስሜት ኢንፋክት የሄዱበት ሂደት ተቀራርበን ህዝቡንም እየሸወድን የሆነ ነገር ብንሄድ ኖሮ ሊፈጥረው ይችል ከነበር የማጭበርበር አቅም በላይ ተሽመድምደዋል የሚል እውነት አለኝ። ይሄ የትግራይ ህዝብ ነፃነትን ይፈልጋል ብቻ ሳይሆን በእንትን ውስጥ ተሸብበን እንድንኖር ያደረገን አስተሳሰባል። ኦርዌል ፕሮቴክቲቭ ስቱፒዲቲ የሚለው ነገር አለ። ዩዥዋሊ የራሳችን የምንለውን ድርጅትና የራሳችን የምንለውን ሰው ከአውትሳይደር ጋር ማማት በሌላ ቋንቋም ጭምር ማማት እኔ አሁን ትግራዊ መሆነ ትንሽ ያዋጣኛል እንጂ እንዴት በአማርኛ ሚዲያ ይቀርባል የሚል ዝም ብሎ ግብዝ አይጠፋም። እውነቱ ግን ኃጢአታችንን በአደባባይ ለገሌ ለመናዘዝ አይደለም፣ ማንም እንዲደርስልኝ አይደለም። የፌዴራል መንግስት ብሔር ብሔረሰቦች የትግራይን ህዝብ እንዲያርሙ እንዲደርሱልኝ አልፈልግም። ከትግራይ ህዝብ አቅም በላይም አይደለም። አሁን በምናወራው ወደ ክራይሲስ እያስገቡን ስለሆነ ምሬት ስለሚሰማን ካልሆነ በስተቀር ትግራይ አሁን ሰዓት ፌዴራል መንግስትና የኤርትራ መንግስት ቢታረቁ የሰፈውን እንደ ጌም ምንም ጥያቄ የለውም። ምንም የተዘጋጀበት ነገር የለም። ሁሉም ፖሲቢሊቲዎች ለማየት የሚፈቅድ ሊደርሽፕ አይደለም። ዋናው ማህተም ለያዝ እንጂ ኋላ ፌዴራል መንግስት ጋር ሄጅ ያው ማህተም ስለያዝኩ ተቀበሉኝ ነው የሚለው። እያየኸው ነው። የትግራይን ክብር የሚያስጠብቅ ነገር እኮ ይዞ አይደለም እየመጣ ያለው። በቃ እኔን ብትሰጡኝ እኔ የተሻለ አገለግላለሁ የሚል ነው። እኔ ይሄ ስራ ተጭኖብኝ ፌዴራል መንግስት አሁን መከላከያ ሰራዊት አስገባ ስል የትግራይን የውስጥ ሰላም ፍታልኝ አላልኩም። ኤክስተርናል ፎርስስ የሚወጡበት እድል ለትንሽም ቢሆን ማዘግየት የሚያስችል ትግራይን የጦር አውድማ ከመሆን ማዳን የሚያስችል እድል አለ ብዬ ስላመንኩ ያነሳሁት ጥያቄ ነው። ከትግራይ ህዝብ አቅም በላይ አይደለም ችግሩ ብለሃልና እኮ ግን ጊዜ አስተዳደሩ አንድ በቢቢሲ ተነስቶልህ የነበረውን ጥያቄ ሪፍሬዝ አድርጌ ላንሳለህና የራሱን ጽሕፈት ቤቶች እንኳን በቅጥ መከላከል ካልቻለ ጊዜ አስተዳደሩ ዘን ምንድን ነው አሁን የምትለው ለውጥ እንዳይቆም በትግራይ ተፈጠረ የምትለው አቅም ኦፍኮርስ የወጣቶች ተቃውሞ ያለው ጽሕፈት ቤት መከላከል የመንግስት ህልውና ማረጋገጫ ነው ብዬ ባምን ኖሮ መንገድ ላይ ኬላ ያስቆሙኝን ሰዎች አጃቢዎችን እንዲገሏቸው ማዘዝ ይበቃኝ ነበር። የኔ አጃቢዎች ከትምህርት ቤቶቻቸው ከዩኒቨርሲቲዎቻቸው የትግራይን ህዝብ ለማገልገል ግን በሆነ ታሪክ አጋጣሚ የፕሬዝደንቱ ጥበቃ ተብሎ የተመደቡ ሰዎች ናቸው። የተሰዋሉ በድሮን የተሰዋሉ ዩኒቨርሲቲ ተማሪዎች የነበሩ ልጆች እናውቃለን። እንዲያስቆሙ የሰጧቸው አሳይመንት የሰጧቸው ሰዎችም ተመሳሳይ። ስለዚህ በእኔ ቤት ጽሕፈት ቤት ለማዳን ጽሕፈት ቤት ማህተም ለመረከብ መንቀሳቀስ ነውር ነው የሚል እምነት ያለው ሰው አይ ማህተም ላለማስነጠቅ ተዋጉ ብሎ ካዘዘ የህልውና ማረጋገጫ አለም። ይሄ የኢጎ ማረጋገጫ ነው የሚሆነው። እሱ ከዛ ነፃ ያወጣው ነው። ስለዚህ ወደ ግጭት አንገባም። ወደ ግጭት መግባት ስለማልፈልግ ነው እንጂ ያዝ ጥግን ያዝ የኔ ደጋፊ ውጣና ለጥሪ አድርገህ ደም መፋሰስ እኔ አንድ ሰው በእኔ ምክንያት አይደለም እንኳን በማህተም ምክንያት ኢቭን ሌጂትሜት በሚባል ምክንያት ለጊዜው ፖስትፖን ማድረግ እስከቻለን ድረስ አንድም ሰው ህይወት ተገደን መንገባበት ጦርነት ከሆነ ግን ተገደን ገብተን የምናሸብነት ሁኔታ መኖር አለበት ብዬ አምናለሁ። እናስታን ባይት እንጂ ጽሕፈት ቤት ለማዳን ዲፕሎይ ማድረገው ኃይል አጥቻ አልነበረም። እንዋጋው የሚላልኩ ነው እንደዛ ማን ነው። በሁለቱ የህወሓት ቡድኖች በተመለከተ ብዙ ስንነጋገር ወዳጆችም ጋር በዚህም በተለያየ አጋጣሚ ሳነሳ ቢያንስ ጌታቸው ተሳስቻለሁ ይላል ብዬ እንደ በጎ ከምጠቅሳቸው ነገሮች አንዱ ነው። ግን አብሮ ተያያዥ አንድ ጥያቄ አለኝ። ጌታቸው ተሳስቻለሁ ማለትም ተቺዎችን ዲስአርም ለማድረግ እና ኮንቨርሴሽን ለመቅጨት እንደ ስልት ነው ወይ የምትጠቀምበት? ስህተትህን በተግባር የማታርም ከሆነ አልተሳሳትንም ከሚሉት ትርጉም ባለ ደረጃ በምን ትለያለህ? ብቻ እኔ ተቺዎች ዲስአርም ማድረግ ብዙ አጀንዳ አይደለም። ትቺ ፍጹም አልፈራም። ችግሩ ያልከው ነው። ስህተት መቀበልና ስህተት ማረም የተለያዩ ነገሮች ናቸው። እኔ ሪግሬት ማድረገው ስህተት ማረም የምችልባቸው አጋጣሚዎች ጭምር ትሞክርና እኔ አሁን ምን እንደሚያደርጉኝ ልንገርህ። ከፍተኛ የጦር አመራሮች ወዘተ እኔ አሁን ኮሊጎች የሚያማሩበት ጉዳይ አለ። የሆኑ ውሳኔዎች ወስነን ማለት ብዙ ሰው የሚኮሰኩፍ አይነት ውሳኔ መወሰን አለበት ለውጥ ልታመጣ ከሆነ
ትንሽ ፕሮግሬስ ታሳይ ከሆነ ሁሉም ሰው ባንድ ማለት ሁሉም የሚያስደስት ውሳኔ ለመወሰን ምንድነው የሚሉት አይስክሪም ሻጭ ነው መሆን ያለበት። ግን አስተዳዳሪ ስትሆን አይስክሪም ሻጭ አይደለም። ሰው የምትወስናቸው ውሳኔዎች የሆነ የሚያስኮርፈው ሰው መኖር አለበት። ግን ምንድነው የሚሆነው መሰለህ? የሚገርም ነው። አሁን ራሴ ኢንሃይንድ ሳይድ ቆየው ከነቃው የሆነ ነገር ያደርጋል ተብለው የሚገበት ማለት 5-6 ሰዎች አሉ ቤት የሚመጡ ትልልቅ ሰዎች። ጠዋት 2 ሰዓት ይጀምራሉ። ሁሉም አይነት ናይስ ነገር ይነግሩኛል። ይሄ ያሰብከው ጥሩ ነው፣ ግን በዚህ ብናየውስ ይህም ብናረግስ ምናምን ይሉኛል። ከዛ ቢሮ የጠበቅኳቸው ደህና ውሳኔ ይወስናል ብለው የጠበቁኝ ጓዶች ለምንድነው የማይመጣ ይላሉ። ውጭ የኔን ጸሐፊ ደውዬ አይ ስብሰባ ይዟል፣ አስቸኳይ ስብሰባ 8 ሰዓት ይሆናል። ያው ምሳ በልተን ምሳዬንም በልተው ይሄዳሉ። ጉዳዩ ይፈጸም ብቻ ሳይሆን በሚቀጥለው 2 ሳምንት እንደገና ችግሩ ስቴሮይድ ጨምሮ ገዝፎ ይመጣል። ይሄ ስህተትን አለማረም ኃላፊነት ካልወሰድኩ እንዳልከው ነው፣ ውሸት ነው፣ ግብዝነት ነው የሚሆነው። ስህተትን መቀበል ብቻ። ምክንያቱም እኔ ንስሐ በየአደባባይ እየገቡ ግን ስህተቱን መድገም ያንን አጭበርባሪ ባህታዊ የሚፈጽመውን ጥፋት መድገም ጻድቅ አያደርግም። ጀነራሊ ከመቀበል ውጭ ቢያንስ ግን ተቺ ዲስአርም የማድረግ አላማ አይደለም። የምሬን ማረም ፈልጌ በተግባር ግን የማረም እንቅስቃሴ ላይ ብዙ የደከምኩ መሆኔን ነው ማመን የምፈልገው። ፕሬዚደንት መሆን ስህተት ነበር። በዚህ ምን ሆነ? ፕሬዚደንት መሆን ስህተት ነበር። እኔ አሁን ወደኋላ ተመልሼ ያኔም ቢሆን መሆን የለብኝም እየተሟግቼ ስለነበረ በመሆኔ አሁን ሪግሬት አላደረገው። በመሆኔ ምክንያት የፈጠርኩት ያገዝኩት የለውጥ መንፈስ አለ። እውነት ልንገር፣ አንደኛ መሪ ሁሉን ነገር ካላረግኩ እኔ የሚሉትን ካልተቀበልኩ ብሎ ለያዥ ለገራዥ የሚያስቸክርበት ስርዓት ያከተመ መሆን አሳይቻለሁ። እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል አደረገ። ሌላ እኮ ማድረግ አያስፈልግም። የፖሊስ ኃይል መላክ አያስፈልግም። ወዝታ መኖር እንደሚችል ማሳየት፣ ይሄ ትዕግስት ሊኖረው የሚችል ፕሬዚደንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለሆናል ነው። ሌላ ዝርዝር ነገር ይችላል የሰሯቸው በርካታ ቁም ነገሮች ካሉ እነዚህ ቁም ነገሮች ግን አሁን የትግራይ ህዝብ ገብቶበት ካለ ስቃይ ለማውጣት ከነበረብን ኃላፊነት አንጻር ዜሮ በላቸው። ተመስገን ከመቀለ ጉባኤ አድርጌያለሁ ከሚለው ቡድን በእርግጥ የምትለይበትን እስቲ ነጥቦች ባጭሩ ነገርን ብሎ ጠይቋል እና እስቲ እሱን እንደው ባጭሩ ነገርን። እኔ አንድ ጥያቄ ላክል እሱ ጋር ከዛ ጋር ስለሚያያዝ ነው። ሌላ ፓርቲ ማቋቋምን እንደ አማራጭ አላየህም? ለምን ሌላ ፓርቲ ማቋቋም አስቤው አላውቅም። ኢንፋክት ሌላ ፓርቲ ማቋቋም ይቻላል ወይ ብሎ ተጠይቄ አውቃለሁ። አይ በዚህ መልኩ ጠቅላይ ሚኒስትሩ ምክትል ፕሬዚደንቴ ባሉበት ሌላ ፓርቲ ማቋቋም እድል ማለት እንደዛ ሪኮመንድም ተደርገ ነበረ። ከምክትል ይሄ እየተጋጫችሁ ከምትቀጥሉ እንደዚህ ቢሆን ወይ እኔ ያልኩት ህወሓት ከነ ብዙ ድክመቱ አድነን መሰናበት ነው የምፈልገው። ማለት ህወሓት የሚባል ድርጅት ነው አባል ሆኜ የማውቀው። ስወጣም ህወሓት ሆኜ እወጣለሁ። ስለዚህ የሚል ነው። ከፖለቲካ ከህወሓት ከወጣ ከፖለቲካ መሰናበት ነው ነው ከፓርቲ ወጣለሁ ያልኩትን ነው የምነግርህ። ወጣለሁ ፖለቲካ ታቆማለህ ማለት አይደለም። ፖለቲካ የተደራጀ ፖለቲካ ውስጥ የመግባት ፍላጎት የለኝም አሉ። ለማንኛውም የህወሓት ጉባኤ ያደረገው ነው አረኩ የሚለው ህወሓት ጋር ያለን ልዩነት አንደኛ ጉባኤው ፌክ የጨረባ ጉባኤ ነው የሚል እምነት አለኝ። ምንም አይነት ጥቅም የሌለው ህዝባችንን የለያየ አባላቱን የበታተነ በቲፒኤልኤፍ ነባር ስታንዳርድ ቢሆን በቆየ ስታንዳርድ ቢሆን ህገወጥ የሆነ ከፕሪቶሪያ ፓርትነራችን ከሚባለው ፌዴራል መንግስት ጋር ተቀራርበን እንሰራለን በሚል ጀምሮ ግን ደግሞ ለእሱ እሱን የሚኮሰኩሱት ነገሮች ሲቀርቡ አልቀበለም በሚል ወደ ግጭት እስከማስገባት ጭምር ያደረሰን ጉባኤ ያደረገ ነው። ስለ ጉባኤ ያለን ልዩነት በመግለጽ ልጀምር። ሁለተኛ በእኔ እምነት ህወሓት ችግሩ ጉባኤ ማድረግና ያለማድረግ ጉባኤ አይደለም። የተሰፋበት እኔ ያልኩት ብቻ ነው 100% የትግራይን ህዝብ እንደ ሌላውንም ከተቻለ መምራት ያለበት የሚል አደገኛ ቶታሊታሪያን እምነት መላቀቅ አለበት የሚል አቋም አለኝ ነበረኝ። አሁን በጣም ተጠናክሮ ወጥቷል አቋም። በአሁኑ ሰዓት በታተነው የህወሓት ሁለት ቡድን የሚባለው ሶስተኛ ከሌላ ሰፈርም ጨምሮ አንድ ላይ ቢሆን የትግራይን ህዝብ ችግር 50% መፍታት አይችልም። አሁን በደረሰበት ደረጃ ትግራይ ሰፊ የፖለቲካ ተሳትፎ የሚያስተናግድ ስርዓት መኖር አለበት የሚል አቋም አለኝ። የላቸውም።
ቲፒኤልኤፍ አመራር አሁን ያለው አመራር የአንድ አመራር ብቃት የአንድ አመራር ትክክለኝነት ሌጂስሜሲ የሚለካበት ሚዛን ለቡድናዊ ጥቅሙ ካለው አገልጋይነት አንጻር እንጂ በሆነ ይሁን ምክንያት ከታሪክ ከአካባቢ ከአይዲዮሎጂ ጋር የሚያያዝ አይደለም። በምንም መልኩ ተው እንትን ብሎክ አታርጉ። ሰው ሞዴሬተሮች እንደ ሰው የፈለገውን ይጻፍ። ብሎክ አታርጉ። የሚታታርጉ ብሎክ አታርጉ። ነጻ ሚዲያ ምዕራብ ዓለምም ቢሆን አምጥተው ትግራዋይ ማድረግ አቅም አላቸው። ከነሱ ነውራም ተግባር በመለስ ተቃውሞ የሚያሳዩ ነጥቃቸዋለሁ። ሞዴሬተር ማርያም ራይት ትግራዋይነት የመካድ ሙሉ ስልጣን አላቸው። እቱ ወቀሳን ይቀበላል ካለው እንዴት እንደምስል አሳምራለሁ። ብዙ ልዘረዝር እችላለሁ።